መሰለኝ 15 ከኃጢአት በቀር የሚለውን ማለት ነው። እሺ ምንድን ነው? ኦኬ መጣለሽ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። ስለዚህ ለማን ይሄ እየተባለ ያለው ሙዳ? ስለዚህ ቀድማው ፍጹም ሰው መሆኑን አረጋገጥን ማለት ነው አይደለ? ቀድማው ብለኸኛል። በዚህ ጥቅስ በማስረጃ በዚህ ጥቅስ መሰረት ክርስቶስ ፍጹም ኃጢአት የሌለበት ሰው እንደሆነ አረጋገጥን ማለት ነው በማስረጃ። ኃጢአት እንደሌለበትማ ቀድመው አረጋግጠናል እኮ እዚህ እኮ። ስለዚህ ፍጹም ሰው ነው ማለት ነው እኮ። ፍጹም ሰው የሚል ማስረጃ መጣን ማለት ነው መጽሐፍ ቅዱስ ውስጥ ቃል በቃል። እኛም እኮ ኃጢአት እንደሌለበት እኮ እኛም እኮ እንትን እንላለን። ፍጹም ሰው የሚል ማስረጃ አምጥተናል አላመጣንም ነው እኮ ያልኩት። በመጽሐፍ ቅዱስ የለም መጽሐፋችሁ ላይ እናንተ ታወራላችሁ እንጂ ስላልክ እኛ ሳይሆን መጽሐፉ ነው የሚያወራው የሚለውን አንድ ማስረጃ ሰጠው። ፍጹም ሰው የሚል ሮሜ 9:5 ክፈትለት። ልብ በሉ ሮሜ 9:5 ደግሞ ፍጹም ሰው የሚል ማስረጃ ሰጥተነዋል። ፍጹም ሰው ፍጹም አምላክ ነኝ የሚለኝ አሳይኸኝ። አሁን ያው አንበበው እስኪ ምንድን ነው የሚለው? የት አለሽ? እዚህ ጋር አባቶችም ለእነርሱ ናቸውና ከእነርሱም ከክርስቶስ በስጋ መጣ። ክርስቶስ በስጋ መጣ። በምንድን ነው የመጣው? በስጋ አይደለም፣ እንደኛ ሰው ሆነ ማለት ነው። ጥቅስ ለጥቅስ እየዘለልክ እንደዛ ከምታስረዳኝ እኔ ቃል በቃል እኮ ነው ያልኩህ እኮ። አንበበው እኮ ችግር የለም። በስጋ መጣ ሲባል ሰው ሆነ እያለ ነው አይደለ? አስረዳኝ። አይ አንተ እየጠየቅኩ ነው። እርሱ ክርስቶስ በስጋ መጣ ሲል ክርስቶስ ሰው ሆነ እያለ ነው አይደለ? ከአባቶች በስጋ መጣ፣ በስጋ ተገኘ እያለ ነው አይደለ? ሰው ሆነ እያለ ነው። በስጋ መጣ ሲባል ሰው ሆነ ማለት አይደለም ነው? መልስልኝ። ሰው ሆነ። ከዛ አስቀጥለው እርሱም ከሁሉ በላይ ሆኖ ለዘላለም ምን ያለ የተባረከ ምንድን ነው? አምላክ ነው። ቅድም ፍጹምነቱን አሳይቻለሁ፣ ኃጢአት እንደሌለበት ሰውነቱን አሳየው። ፍጹም ሰው ፍጹም አምላክ የሚለውን ሰጠው እዚሁ መጽሐፍ ቅዱስ ላይ። ይሄ አንድ ክፍል ብቻ በቂ ነው። ኃጢአት ላለመስራቱ ማስረጃ አምጣ ካልከኝ ደግሞ ምንድን ነው ያላየው? ፍጹም ሰው ፍጹም አምላክ የሚል ነገር አላየው። እዚህ ጋር የመጣው ምንድን ነው? ሰው አይደለም ነው? ቃል በቃል አለ የለም ብሎኛል እኮ ቀደም። ቆስጠንም የለም ብሎኛል። በጣም ነው የሚያሳዝነው። እንግዲህ እነዚህ ሰዎች መኪና ራሱ እኔ መኪና ነኝ ብሎ ቃል በቃል ስላልነገረ ለምን መኪና ነው ትለዋለህ? እሱ ተናግሯል። እኔ ቃል በቃል ነው እንትን ጠየቅኩት። በቃ እሺ፣ ቃል በቃል አላህ መሐመድን እኔ አምላክ ነኝ አምልከኝ ያለበትን አንድ ቦታ ስጠንሽ። አላህ ራሱ ቀጥታ መሐመድን ቃል በቃል። ስለዚህ ይሄ ወርድ ፋላሲ ለእኔ ካገለገለ ለአንተም ማገልገል አለበት። አንተ ላይ ሲመጣ ግን የማይኖር ከሆነ ችግር አለበት። ልብ በል፣ ራሱ አላህ ራሱ መሐመድን ቃል በቃል አግኝቶት ማለት ነው። ኦኬ፣ ራሱ መሐመድን አግኝቶት እኔ አምላክ ነኝ አምልከኝ ያለበትን አንድ ቦታ ስጠኝ እስኪ። ጥያቄ በአንጻሩ ግን ማለት ነው አላህ ጂን እንደሆነ የተናገረበትን ይሰጣለሁ። ለምሳሌ አንተ ሴጣን መጣ ስለ መጣ ብዬ ስናገር ማለት ነው አንተ ሴጣን አለብህ ወይ ደግሞ ሴጣን ተነሳብህ ወይ ስለ አልተነሳብኝም ወይ ደግሞ የለብኝም ብለህ ነው አለ የምትመልሰው። እንደዛ ብለን እናውራው በስነ ስርዓት እየተማሩ እንደዛ ነው የምትመልሰው አይደለ? እንደዛ ብለህ እኔም ሌላ ነገር ልልክ እችላለሁ የተጻፈውን ማለት ነው። እንደዛ ብለህ አትቀጥል። ታመጣና ትሰጠኛለህ። እስኪ አሁን በስነ ስርዓት እያስተማርከ ነው። እኔ በስነ ስርዓት እኮ አስተማርኩ። አንተ እኮ አልፈለክም እርዳት። እሱን ተው። ቃል በቃል አንተ ስጠኝ ይሻል። ቃል በቃል ስጠኝ። እሺ
ቃል በቃል ማስረጃ። እሺ በቃ እሱ የኔ ጥያቄ አይደለም ብዬሃለሁ ቅድም። እኔ ጥያቄ ሌላ ነው። ስለ አዳምና ስለ ሔዋን አስተምረኝ። እሱ እኔ አዳምና ሔዋን ባጠፉት ስለ አዳምና ስለ ሔዋን አስተምረኝ። እሱን እንድታስረዳኝ ነው ፈለኩ። እሺ ሙዳ ጥያቄ እሱ ጋር ነው። አንድ እሺ እነሱ ባጠፉት ጥፋት ትጠየቃለህ እባላለሁ። ጥያቄው እሱ ነው። ተረጋጋሽ አንድ እሺ ሙዳ ፕሊዝ። ይሄንን ምንድነው ያንተ ጥያቄ ካልሆነ እዛ ጋር ከመግባት በፊት ቅድም ግን ሲነሳ ምን ብሎ እንደነበረ ልብ በሉ። ፍጹም ሰው ማለት ምን ማለት ነው የሚለው ዴፊኒሽን ላይ እንስማማ ብዬው ዴፊኒሽን ላይ ምን ብሎ ተስማምቶ ነበረ? ኃጢአት ያልሰራ ሰው ማለት ነው አለኝ። ኃጢአት ያልሰራ ሰው የሚል ቃል በቃል ማስረጃ ሰጠሁት። ቃል በቃል ልብ በሉ ለ147 ሰዎች ስለማወራ ማለት ነው። ኦኬ። ስለዚህ ፍጹም ሰው ፍጹም አምላክነቱን ደግሞ አሳየኝ ሲል ሮሜ 9:5 ላይ ሰጠሁት። ሉክ በስጋ መጣ ሲባል ሰው ሆነ ማለት ነው፣ አምላክ ነው አለ። ኃጢአት እንዳልሰራ ደግሞ ማስረጃ ከሰጠሁት በኋላ ምንድን ነው የሚያስፈልገኝ ሰውዬ? ይሄ ግልጽ ነው። እንግዲህ ይህንን በደንብ እንደ ኮንክሉዥን ልስጥበት ብዬ ነው። ጓዬ ትሰጥበታለህ። ሙስሊም መሆኑን እኮ ነው የተረጋገጠው። ዴቫ እንዴት ከተቀበለማ ምን ሙስሊም ሆነ? ስማ እሺ አንዴ ቅድም የተናገራትን ዴቫ የተናገራትን ነገር አሳይቼ ወደ ቀጣይ ጥያቄ እንሄዳለን። አንዴ ለናገር ብዙ ሐዲሶች ላይ ይሄን አንዴ ሙዳ ፕሊዝ እባክህ እሺ አንዴ ላውራ። ብዙ ቦታዎች ላይ ያለ ይሄ አስባባና ዙል ላይ ያለ ሳሂህ ቡኻሪ ቢያንስ ቡኻሪ ላይ ሁለት ቦታ ላይ ያለ ይሄ ቡኻሪ 49:50 ላይ እንዲህ ይላል። አንድ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ታመው የሌሊት ሰላታቸውን ወይም ተሐጅድ ለሁለትና ለሶስት ሌሊት መስገድ አልቻሉም ነበረ። ከዚያም አንድ ሴት ማለት የአብርሃም ሚስት መጥታ መሐመድ ሆይ 2 እና 3 ሌሊት ካንተ ጋር ስላላየው ሰይጣን ይተውህ ይመስለኛል አለችው። በዛ ጊዜም አላህ እንዲህ ሲል አወረደ፣ በቀትርም እምላለሁ በሌሊትም በጨለመ ጊዜ ጌታህ አልተወህም አልጠላህም የሚለውን ሱራ 93 ከቁጥር 1 ጀምሮ እስከ 3 ያለውን አወረደ። አላህ ማለት ተደረው እሺ ማብራሪያ እኮ ነው። በሐዲስ የተፈሰረ ነው ቁርአኑ። እሺ ቁርአን በሐዲስ የተፈሰረበት ነው። አስባባና ዙሉም ይሄው በዋሂዲ አስባባና ዙሉም ይሄ እኮ ማብራሪያ እኮ ነው። ማብራሪያ ነው ይሄ። የተጠራው ማን ነው? አጋንንት ነው። አቤት ያለው ማን ነው? አላህ ነው። ስለዚህ አላህ ኮንፈርም ያደረገ ነው ሰይጣን ነኝ ብሎ ማለት ነው። ግን አምላክ ነኝ አምልከኝ ብሎ መሐመድን አላለውም። ለመሐመድ ግን የተናገረው ምን ብሎ ነው? ሰይጣን ነኝ ብሎ ነው። ግን ያመልከዋል። አሁን ሊተራሊ ኤግዛክት ወርድ ፋላዚ የምትሰሩ ከሆነ አምጡ ብለን እንደዚህ ብለን እንጠይቃችሁ። ተቃራኒ የሆነውን ነገር እኛም እናመጣለን። አሁን ያውቃል ምን ቅልነት እንደሆነ ብቻ። እሺ ወደ ቀጣይ ጥያቄ እንሂድ። ቀጣይ ጥያቄ ለኔ በር አንዴ ሙዳ በቃሽ። ዝም ብለህ አስበው ምናምን ኔቨርም እድል እንዲኖረው ለሱ እድል ነስተው። ኔቨር እንኳን ደህና መጣ። እኔን ጥያቄ አልጠየኩም። መች ጠየቅኩኝ? ሙዳ ተው እናመሰግናለን። ሙስሊምነትን ያረጋግጥልን። ባይዘ መልስ የተመለሰልህ እያየኸው አይ አንተ ሙስሊም ነህ የሚለውን ያረጋግጥ ነው። ስለ አዳምና ስለ ሚውት ስትከፍት ራሱ ሙስሊምነትን ነው ማረጋግጠው። አቁም በቃ እየተባልክ አለመስማት ወይም ደግሞ አላህ ደንቆሮች እንዳለው እንደዛ መሆን ሙስሊምነትን የሚያረጋግጥ ነው። ኔቨር ቀጥል። ሚውት ከፍታ ጥያቄህን አቅርብ። ብዙ ጊዜ ጥያቄ ላቅርብ እያልክ ነበረ ኔቨር። እሺ ኤፍ ነኝ። እንኳን ደህና መጣህ ወይም መጣሽ። ጥያቄ ማቅረብ ትችላለሽ። የቅድሙ ጥያቄ ጨረስነው። ኑሪ አይተን አቅርብ። የቅድሙ ጥያቄ ማለት ነው በእናንተ አርዳት ከሆነ ሰው ፈጣሪ መሆን ይችላል፣ ፈጣሪ ሰው መሆን ይችላል እያላችሁ ነው ማለት ነው። ትክክል ነኝ?
ፈጣሪ መሆን የማይችለው ነገር አለ እንዴ? ነበር ሰው ፈጣሪ ይሆናል፣ ፈጣሪ ደግሞ ሰው ይሆናል ማለት ነው። በእናንተ ትምህርት ፈጣሪ መሆን የማይችለው ነገር አለ ብለህ የምታምነው ማለት ነው? አይ ጥያቄ እኮ ነው። በአሁኑ ተራው ፍጹም ሰው ፍጹም አምላክ ከሚለው በአሁኑ መሰረት እኔ ተረድቻለሁ። ትክክል ነው፣ እሱ ገብቶኛል። እሺ ይህን ነገር ኮንፈርም አድርግልኝ። ያንተ እምነት አምላክ ሁሉም መሆን ይችላል የሚለው ኤልሻዳይ ነው? ቆይ አንዴ እምነትህን መጀመሪያ ተናገር። ማለት መሆን ይችላል አምላክ ሰው መሆን ይችላል ብለህ ከተገረምክ አምላክ መሆን የማይችለው ነገር አለ ማለት ነው? ለምሳሌ እናንተ አምላክ ሁሉን አይደለም ማለት ነው ወይስ ምንድን ነው? ጥያቄ እኮ እየጠየቅኩ ነው። ስለ እኔ አምላክ ማየት ሳይሆን የተረዳሁት እንደዛ ነው። አይ እንደዛ አላለም ብላችሁ ማስተማር ነው እንጂ እኔ ጋር አምላኪ ምናምን ማለት ብላ ማውራት የለብህም። የተጠየቀው ጥያቄ በእናንተ እምነት አልኩ እኮ ሰው አምላክ መሆን ይችላል፣ አምላክ ደግሞ ሰው መሆን ይችላል ማለት ነው። የተረዳሁት እንደዛ ነው። አሁንም ደግሞ ኪስ ላይ ታደርጋለህ። ቆይ አዳምጥ። አሁን የሙስሊም አእምሮ የተናገረውን ነገር ራሱ የሆነ ማጦዝ ማለት ነው። አይ የሙስሊም አእምሮ ሳይሆን የኔ አእምሮ አዳምጥ። በቃ ይኸው ጨርስ። እኔ ሙሉ ሙስሊም እወክላለሁ እንዴ? አልጨረስክም? ጥያቄ አልጨረስኩም። ጨርስ። እሺ ጥያቄ ስታወሩም ራሱ ስነ ምግባር ይኖራችሁ። የሙስሊም አእምሮ ሳይሆን እኔ ብቻዬ ነኝ። እኔ ሙስሊምን ሁሉ አልወክልም። የአንተ አእምሮ ብላ አወራ። የተረዳሁት ያወራው ነው። ይሄ እኮ ነው ችግራችሁ። እኔ ኖርማል ጥያቄ የጠየቁ ነው። በቅድሙ ሰው የሚለው እንትን ደግሞ ከአዳም ጀምሮ ነው መጣው። ኢየሱስ ደግሞ ያዘውና ሰምታል። አሁን ያለው ሰው አይጨርስም እንዴ? ጠይቅ እኮ አዳምጥ። አልጨረስኩም እኮ አቡ አዳምጥ። ምን የወንታችሁ ነው ጨርሰው እያወራህ አሁን ጠይቅ። እየሰማሁህ ነው። አሁን አቅርበው ጥያቄህን። ምን አይነት አእምሮ ነው ያላችሁ? የቀረንጨር አእምሮ እንዴ? ጥያቄ ጠየቅ እስኪ መለስ አትታገስም እንዴ? እኔም ተከታዮች ምኖች ነን። አዎ ወደ ሐሳቡ እንምጣ። አምላክ አሁን በሙስሊሞች እሳቤ አምላክ መሆን የማይችለው ነገር አለ ማለት ነው። አላህ ሁሉን ቻይ አይደለም ማለት ነው። አላህ ሁሉን ማድረግ አይችልም። ወይም ደግሞ ኦኬ አላህ ብለን አላህ የሚለውን ሐሳብ እንተውና አምላክ ሁሉን ቻይ አይደለም የሚለውን ነገር ነው ክሌም እንድናደርግ የሚያደርገኝ እናንተ ሐሳብ። አሁን ግን አስቡት፣ በደንብ አድርጋችሁ ያዙት ይህን ነገር። እኛ ያለ ምንድነው አምላክ የሰው ልጆችን ለማዳን የሰውን ገንዘቡ አደረገ፣ ቃልም ስጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ። አዎ መሆን ይችላል እንዴ? አምላክ መሆን የማይችለው ነገር አለ እንዴ? አምላክ ሁሉን ቻይ አይደለም እንዴ? እንደዛ ከሆነማ ሁሉን ቻይ ካይደለ አላህ ሁሉን ቻይ ካይደለ አምላክ ሊሆን አይችልም። ባይዘ ይሄ ነገር ነው አላህን እንዳታመልኩት ከሚያደርጋችሁ ነገሮች አንዱ መካከል አንዱ ይሄ ነው። ማለት አምላክ ብላችሁ የምታስቡት አካል ሁሉን ማድረግ የማይችል እንደሆነ ስታስቡት እንዴ አምላክ አይደለም ብላችሁ ለቃችሁ መውጣት ይኖርባችኋል። አምላክ ሁሉን ቻይ አይደለም የሚለው እሳቤ በጣም አደገኛ ነው። ሁሉን ማድረግ አይችልም የሚለው እሳቤ በጣም አደገኛ ነው። ስለዚህ ጌታችን ኢየሱስ ክርስቶስ አስቀድሞ የነቢያቱ አምላክ ነቢያትን ልክ ያለው ብሎ የሚል ይህን አንዴ ከፍቼ ላሳያችሁ። መጽሐፍትን እየከፈትኩ ላሳያችሁ። ቅድም ጌታ ኢየሱስ እኮ ደንቆሮች አለ ብሎ የተናገረበትን ክፍል ማለት ነው። እሱን አንዴ ልክፈትላችሁ። ይኸው እናንተ ግብዞች እያለ ይወቅሳቸዋል፣ ይተቻቸዋል ጌታ ኢየሱስ እንደዛ ስለሆኑ ማለት ነው። ስለዚህ እነሆ ነቢያትና ጥበበኞችን ጸሐፎችን ወደ እናንተ እልካለሁ፣ ከእነርሱም ትገላላችሁ፣ ትሰቅሉማላችሁ፣ ከእነርሱ በምኩራብ ተገርፏቸዋላችሁ፣ ከከተማ ወደ ከተማ ታሳዳችኋላችሁ። ከጻድቁ ከአቤል ደም ጀምሮ፣ አቤል ማን ነው? የአዳም ልጅ ነው። ከአዳም ልጅ ከጻድቁ ከአቤል ደም ጀምሮ ከዛ ጀምሮ የሚነሱ ነቢያትን እኔ ነኝ የላኩ አለ። ነቢያትን የላኩት እኔ ነኝ። የነቢያቱ ጌታ እኔ ነኝ። የነቢያቱ ፈጣሪ እኔ ነኝ ብሎ ተናገረ። ማን? ጌታ ኢየሱስ ማለት ነው። የሁሉ ፈጣሪ፣ የሁሉ አምላክ፣ ሁሉን ያስገኘ ጌታ በስጋ ተገልጦ እንደዚህ ብሎ ተናገረ። የታል ኢየሱስ የተናገረው? ገና አሁን የታል ኢየሱስ የተናገረው? እሺ ማን ነው እዚህ ላይ እየተናገረ ያለው? የታለ ኢየሱስ? የታል የተናገረው? እኔ ነኝ ነቢያቶችን የላኩት ያለው ማለት ነው።
እናንተ ደንቆሮች ብሎት እናንተ ደንቆሮች አለ ብላችሁ የምታነሱት እናንተ ምን አይደላችሁ? ነብያቶችን ላከ ያልከው አንተ ነህ አይደለ? ስለ ደንቆሮ አላወራህም። አሁን አንተ ነህ ያመጣኸው። ኦኬ ደንቆሮ ባዩ ማለት ነው ኢየሱስ ነው ያለው። እንግዲህ ኢየሱስ ነው አለ ያልከው። አሁን ነብያቶችን እኔ ነኝ የላኩት ብሎ አለ ያልከበትን ራሱ ኢየሱስ ያለውን ንገረኝ። የታለ ኢየሱስ ነው የተናገረው? እናንተ ደንቆሮች አለ። እሺ በጣም ጥሩ። እናንተ ከመጀመሪያው ጀምረን ማየት እንችላለን። ባይዜ ከምዕራፉ ከመጀመሪያው ጀምረን ማየት እንችላለን። ይሄው ይላል መሰለሽ። በዚህ ጊዜ አዳምጪኝ። በዚህ ጊዜ ማን ለህዝቡ ለደቀ መዛሙርቱ እንዲህ ብሎ ነገራቸው ይላል። ማን ነው ተናጋሪው? በዚህ ጊዜ ማን ነው? እሺ ኢየሱስ ምን ይላቸው ጀመረ? ይሄ ቁጥር 2 ላይ ጸሐፎች ፈሪሳውያን በሙሴ መንበር ተቀምጠዋልና ጸሐፎችንም ፈሪሳውያንን ይተቻቸዋል። ምን ይላቸዋል? እናንተ ግብዞች ይላቸዋል። እናንተ እንደዚህ ጆሮ እያላችሁ ማሰሙ እናንተ ደንቆሮች ይላቸዋል። ስለማይሰሙ ማለት ነው። እናንተ ጸሐፎች ይላቸዋል። አዳምጥ። ጸሐፎች የሚባሉ አሉ። ይሄው ጸሐፎች አስቀድሞ ቁጥር 1 ላይ ይሄው ላሳይሽ። እንዲህ ብሎ ተናገረልና ጸሐፎች እና ፈሪሳውያኖች በሙሴ መንበር ተቀምጠዋል አለ ጌታችን። ጸሐፎችና ፈሪሳውያን አለ እነሱን ነው የሚተቻቸው። ምን ብሎ ይናገራል? እናንተ ግብዞች፣ እናንተ ጸሐፎች። ይኸው እናንተ ግብዞች ጸሐፎች። ስለ ስድብ አይደለም፣ እኔ ስለ ስድብ አይደለም። ኢየሱስ እሺ አዳምጪኝና ሚውት ለምን አይመክራቸውም? ለምን ሰድባቸዋል? ተረጋጊ አንዴ። አይ እንደናንተ ደንቆሮ እየተነገራቸው እንደናንተ ደንቆሮ ስለሆኑ ደንቆሮ የሚላቸው። አሁን አዳምጡ። ይኸው እናንተ ግብዞች አሉ፣ ግብዞች ናቸው። ጸሐፎች አሉ፣ ጸሐፎች ናቸው። ፈሪሳውያን ናቸው፣ ፈሪሳውያን ተባሉ። ለምሳሌ አንድ ሌባ ከሆነ ሌባ ቢባል ስሙ ነው። ሌባ ሳይሆን ግን ሌባ ቢባል ያ ስድብ ይባላል። ለምሳሌ አንተ አህያ አሁን እኮ አንተ ያመጣኸውን ጥያቄ ማን ነው? አዳምጪ። ኧረ እባክሽ አንዴ እባክሽ ይፍል ደንቆሮች እያለ ነው የሚያስተምረኝ። ይቅርብኝ። አላህ ለምንድን ነው ደንቆሮች የሚለው? ሱራ 2 ቁጥር 18 ላይ እችን ክሌም አላህ ላይ እናምጣት። ባይዘይ ደንቆሮ ማለት ኢየሱስ ነብያቶችን ልኳል ወይ አታውቁም? ቆይ አዳምጪኝ። አዎ አሳይሻለሁ። ፕሊስ አንዴ ሱራ 2 ወይም የላሚቱ ምዕራፍ ላይ ማለት ነው ቁጥር 18 ላይ አላህ ለምንድን ነው በስርዓቱ የማይመክረው? እናንተ ደንቆሮ ቁርአን ላይ ተዲራስ ሀፍ ማን ቆይ እንዴት እናንተ ደንቆሮች፣ ኧረ እባካችሁ እንላታችሁ አውሩ። እናንተ ደንቆሮች፣ ዲዳዎች፣ ዕውሮች ናቸው እያለ ይሰደባል። የአምላክነት መስፈርት እኮ ነው። እናንተም ደንቆሮ አነበከው። አዳምጠኝ እኮ የአምላክነት መስፈርት ነው። ደንቆሮ ማለት የአምላክነት መስፈርት ነው። እሺ አዳምጠኝ ፕሊስ እባክህ። ደንቆሮ ማለት የአምላክነት መስፈርት ነው። አላህ እንደዚህ ብሎ ስለሚሰደብ፣ ስለዚህ ይሄ የአምላክነት መስፈርት አዳምጠኝ እባካችሁ። በምታመልኩት በአላህ ይሁንባችሁ፣ ሚውት እንዳታነሱ ያስኳችሁ። ስለዚህ የአምላክነት መስፈርት ነው ደንቆሮ ማለት። ስለዚህ ደንቆሮ በሚለው ራሱ ኢየሱስ ክርስቶስ አምላክ እንደሆነ ነው የምናየው። አሁን እናንተ ዕውሮች መሪዎች እያለ ይተቻቸዋል። ምኖችን? ጸሐፎችን ማለት ነው። አስቀድሞ እሱ ነው ተናጋሪው። ኢየሱስ ተናገረ ነው የሚለው። ከዛ ሲናገር መጣና ስለዚህ ነው ያትናቸዋል። ኧረ እባክህ ይሄ ልጅ ምን አይነት ሆኖ ነው? በእናትህ ጆሮ ላይ ምንድነው? ወዶ አላረክም? ጆሮ እኔ እያወራሁ ነው። ሰው እያወራ አይገባም፣ ነውር ነው። እሺ ስለዚህ እነሆ ነቢያትና ጥበበኞችን ጸሐፎችን ወደ እናንተ ልካለሁ። ከእነርሱም ትገላላችሁ፣ ትሰቅሉባላችሁ። ከእነርሱ በምኩራብ ትገርፏቸዋላችሁ፣ ከከተማ ወደ ከተማ ተሰዳችኋላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ እና በመሠዊያ መካከል እስከገደላቸው እስከ በክርዩ ልጅ እስከ ዘካርያስ ደም ድረስም በምድር ላይ የፈሰሰውን የጻድቅ ሰው ሁሉ ደም ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል ብሎ ጌታ ተናገረ። ማን? ጌታ ኢየሱስ። አስቀድሞ ጌታ ኢየሱስ ነው ተናገረ የሚለው። ያው ላሳያችሁ ማን ተናገረ ነው። የላካቸው ማን ነው? ላኪው ማን ነው? አንብቢ ውስጥ ያው ተናጋሪው ማን እንደሆነ ነው። ማን ይላል? ላኪው ማን ይላል? እንትን እያልኩ ነው እያየሁ ነው። እሺ ሁሉም የቋል መቼም አማርኛ ተማሪ ነው። ሁሉ ምን ይላል? አንብቢው። በዚያን ጊዜ ኢየሱስ ለሕዝቡ አለ። እሺ እና ለሕዝቡና ለደቀ መዛሙርቱ ለሕዝቡ አይልም። እሺ ለሕዝቡና ለሕዝቡ እሺ ለደቀ መዛሙርቱ እንዲህ ብሎ ተናገረ።
ተናገራቸው። አዎ ተናጋሪው ማን ነው? ተናገራቸው። ላከ እኮ ነው ያልከው አንተ። ነብያቶችና ላከ እኮ ነው ያልከው። ልክ ያለው ብሏል እኮ ነው ያልከው። ተናገረና ልክ ያለው ብሎ አንድ ነው እንዴ? ያ ልክ ያለው ብሎ የተናገረው እኮ ኢየሱስ ነው። ይሄው ማስረጃ። ወይ የምር ጤነኛ ስሜታ ይሆንሽ? አይ እኔ እንኳን ጤነኛ ነኝ። ባይሆን መሐመድ ነው ጤነኛ ያልሆነው። መልስ ስትሰጠው እድኛ ጋር ትምጣ ማለት አይ እኔ ጤነኛ ነኝ። እኔ ጤነኛ ነኝ። ባይሆን አምላክህን ብቻውን ቆይ አመን ማርጎት ብቻውን ወሲብ ያደረገ የሚመስለው የነበረው ነብይሽ ነው። እኔን ሁለተኛ እንዲህ ብለሽ እንዳትናገሪ። ይሄው እኔ ያሳየሁኝ ኢየሱስ እንደሆነ በመጽሐፍ አሳየሁኝ። አንቺ ታዲያ ማን ነው? እፍነኝ እኔ ጋር ተናገሩ። እኔን ስደቡኝ ችግር አላሳየኸኝም። ራስ ባመጣኸው ጥያቄም ጠይቄህ ነበር፣ አላመጣህም። ነብያቶችንና ምንድነው ልክ ያለው ይብሏል። ምንድነው ራስህ ነው ራስህ። አይ ማን ነው እንደዛ ያለው? ነቢያትን ይላከው ማን ነው? ልክ ያለው ያለ ማን ነው? ራስህ እኮ ነው። ማን ነው ያለኛል? ራስህ እኮ ነው። ነቢያት ልክ ያለው ባዩ ኢየሱስ ካይደለ ማን ነው? እንግዲህ ማን ነው? ራስህ አምጣው። ማን ነው? እሺ እኔ እኮ እየጠየቅኩ ነው። ማን ነው ይለኝ? እኔማ ኢየሱስ ነው አልኩኝ። ኢየሱስ ነው ማስረጃ። ኢየሱስ ነው ተናጋሪው ብዬ ማስረጃ መጠኛ። አንቺ ማን ነው? እፍነኝ ማን ነው? በእኛ አላህ Subhanahu Wa Ta'ala ነብያቶችንና ፍጥረታቶችን እንዲያስተምሩ የተላኩት አላህ Subhanahu Wa Ta'ala ነው የላከው። ጎበዝ። ኢየሱስንም የላከው አላህ Subhanahu Wa Ta'ala ነው። አመሰግናለሁ። አዳምጪ እባክሽ። ኢየሱስ ሁሉን የፈጠረ ነው። ድፍን የሆነውን አላህን የፈጠረው ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። ድፍኑም በእሱ ነው የሆነው። አላህ ደግሞ እንደምናውቀው ድፍን ነው። አሁን ተመልከቺ በደንብ አድርገሽ ሙዳ ማን ነው? አላህ ነው። ከአምላክ ውጪ አዳምጥ እባክህ ሙዳ። ከአምላክ ውጪ ነቢያት የሚልክ አንዳች የለም ብለሽ ተናገርሽ። ቴንኪው እግዚአብሔር ሲኦል ወርዷል የሚለውንም አንድ አዳምጥ። ምን አይነት በጌታ በኢየሱስ እንደዚህ ያለ ድድብና በዘራቸው አይደረስ። እንደው ብታዳምጥ ምን አለ ረጋ ብትላ። እሷ እያወራሽ ከሆነች እህት እያወራሽ ከሆነች ማዳመጥ አለብህ። ነቢያትን እንደ እስልምና መላክ የሚችል ማን ነው? አላህ ብቻ ነው። እንደ ክርስትና ግን አላህ የሚባል አምላክ የለም። ስለዚህ ማን ነው አምላካችን? ጌታ ኢየሱስ ነው። ስለዚህ ኢየሱስ ምን አለ? ነቢያትን ልክ ያለው አለ። አስቀድሜ ለእናንተ የተናገርኩት እኔ ነኝ ብሎ ተናግሯል። ባይዘይ ዮሐንስ ወንጌል ምዕራፍ 8 ቁጥር 25 ላይ አስቀድሜ ለእናንተ የተናገርኩት እኔ ነኝ፣ ከአብርሃም በፊት የነበርኩት እኔ ነኝ ብሎ ተናገረ። ማን? ጌታችን ማለት ነው። ጌታችን ኢየሱስ። ስለዚህ ኮንፌስ ስላደረግችልን እናመሰግናለን። ኤፍሬም አዎ፣ በእስልምናው ነቢያት ላከ ተብሎ ቢነገርለት አላህ ብቻ ነው። በክርስትና ግን ወይም አስቀድሞ በነበሩት መጽሐፍ ያው መሐመድ ያመጣው ትምህርት ነው። ይህንን ትምህርት ክዶ የመጽሐፍ ቅዱስን ትምህርት ክዶ አዲስ ከአጋንንት መገለጥን ተቀበለ መሐመድ። አጋንንታዊ ወሂ ማለት ነው። እና ሲቀበል አላህ የሚባል አምላክ መጣልኝ ምናምን ብሎ ተናገረ። ግን አስቀድሞ ጌታ ኢየሱስ ነው ነቢያትን የላከ የነቢያቱ አምላክ ያህዌ ነው እንጂ አላህ የሚባል ሁለት ቀኝ እጅ አንድ ግራ እጅ ያለው ሶስት እጅ ያለው አካል እንደዚህ አይደለም። እንደዚህ ያለ አካል እንደው የነቢያቱ አምላክ ሊሆን አይችልም። እርሱ መንፈስ ነው ብለው ነው የሚያምኑት ነቢያቱ። ነብያት ሳይሆን የላከው እዚህ ጋር ኢየሱስ ማለት ነው። ደቀ መዝሙርትን ለአሕዛብ ነው የላከው ማለት ነው። አንተ ግራሱ ሳይገባህ ነው መልስ የምትሰጠው። ለእንግዲህ ደቀ መዝሙር ለነብያት የሚልኩት ትምህርት የሚሰጡት ለነብያቶች ነው። ደቀ መዛሙርት ላከ የሚለት አለ። እስቲ አንብብልኝ። ለደቀ መዝሙርቱ እንዲህ ብሎ ተናገረን ያለው ኢየሱስ አይደለ? ደቀ መዝሙርት ነው እንጂ ለነብያት አልተናገረም ኢየሱስ እኮ። እዚህ ላይ ለነቢያት አይደለም የተናገረው፣ ለደቀ መዛሙርቱና ለህዝቡ ግን ምን ብሎ ተነገራቸው? ነቢያትን የላኩት እኔ ነኝ ብሎ ነው የተነገራቸው እኮ ለህዝቡና ለደቀ መዛሙርቱ። እሺ ለዛ ነው ያው አንብቢው። እሺ የት መሰለሽ ክፍሉን አንብቢው፣ ሙሉን ክፍሉን አንብቢው። የማቴዎስ ወንጌል ምዕራፍ 23 ነው። ነብያትን የላከው ነብያትን እኔ ነኝ የላኳቸው ያለው ታዲያ የት አለ? እኔ እኮ አላየሁትም እስካሁን። ይሄው ማን ነው ተናጋሪው? ማን ነው እዚህ ላይ? እሺ በጌታ ኢየሱስ አልኩ እኮ። እሺ ኢየሱስ አልከ። ኢየሱስ ምን ብሎ ተናገረ? ነብያቶችን የላከው ታዲያ ኢየሱስ ምን ብሎ ተናገረ? ኢየሱስ ምን ብሎ ተናገረ? አንብቢ ውስጥ ምን ብሎ ተናገረ? አንቺ ራስሽ አንብቢልኝ እንጂ አንብቢልኝ። ምን ብሎ ተናገረ?
እሺ ላንብብልሽ ሜቢ ስለዚህ ኢየሱስ ሲናገር ተናገረው ኢየሱስ ነው። ኢየሱስ ሲናገር እንደዚህ አለ። ምን አለ? ስለዚህ እነሆ ነቢያትና ጥበበኞችን ጻፎችንም ወደ እናንተ አለ። ወደ እናንተ ያላችሁ ማን ነው? ደቀ መዛሙርቱና ህዝቡ ማለት ነው። እልካለሁ። ከእነርሱም ትገላላችሁ፣ ትሰቅሉማላችሁ፣ ከእነርሱም በምኩራብ ትገርፏቸዋላችሁ፣ ከከተማ ወደ ከተማ ታሳዳችኋላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከገደላችሁት እስከ በራክሊው ልጅ እስከ ዘካርያስ ደም ድረስም በምድር ላይ የፈሰሰውን የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል ይላል። እሺ አሁንስ ይሆነልህ። ግን ይሄ አሳማኝ መረጃ አይደለም። ለማንኛውም እሺ አለማመን መብትሽ ነው። አለማመን መብትሽ የተጠበቀ ነው። የሚያሳምን ነገር አይደለም። ግን ጌታ ኢየሱስ ተናግሯችሁ ሳለ እሺ አዳምጪኝ። እሺ ይፋይ አንብቢው፣ የምር አንብቢውና አንሰላሲው ምናምን በቃ አስቢው ማለት ነው። ኧረ ባስበው ያው ነው፣ ምንም ለውጥ የለው። ያ የትንሽ የአእምሮ እሺ እንደውና ወደ ቁም ነገሩ እንድንሄድ ማለት ነው። ጌታችን ኢየሱስ ነው እንደዚህ ብሎ ተናጋሪ ማለት ነው። በምናውቀዋለን ጌታችን ኢየሱስ ነቢያት ልክ ያለ ብሎ እንደተነገረ በምናውቃለን። አስቀድሞ ለደቀ መዛሙርቱና ለሕዝቡ ይናገር የጀመረው ከላይ ጀምረን ይናገር የጀመረው ጌታ ኢየሱስ ስለሆነ በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ ሕዝቡ አሉ ይሰሙ የነበሩ ማለት ነው። እና ደግሞ ደቀ መዛሙርቱ አሉ የጌታ ተከታዮች ማለት ነው። እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን እንዲህ ሆነዋል፣ ፈሪሳውያን እንዲህ ናቸው፣ ጻፎች እንዲህ ናቸው ብሎ ተናግሮ ነቢያት ልክ ያለ ብሎ ተናገረ። ባይዞ አንድ ነገር ላሳይሽ እስቲ ኤፍ አንድ ነገር ላሳይሽ። ዮሐንስ ወንጌል ምዕራፍ 19 ቁጥር 18 ላይ ያለው እዚህ ላይ በዚያም ሰቀሉት። በደንብ አስተውለሽ ስሚኝ ኤፍ። በዚያም ሰቀሉት፣ ከእርሱ ጋርም ሌሎች ሁለት፣ አንዱን በዚህ አንዱን በዚያ፣ ኢየሱስን በመካከላቸው ሰቀሉ ይላል። ይሰቀሉ ማን ነው ኤፍ? በመካከል ይሰቀለው እንግዲህ በእናንተ ኢየሱስ ትላላችሁ። እንዴት አምላክ ይሰቀላል ብዬ አምናለሁ። እሺ ያ ጥሩሽ። ከዛ ደግሞ ቀጥሎ እንዲህ ይላል፣ ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ወዲያውንም ደምና ውሃ ወጣ ይላል። ቁጥር 33 ላይ ወደ ኢየሱስም በመጣ ጊዜ ግን እሱ ግን ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው ይላል። ማን ነው በጦር የወጋው? ማን ነው የተወጋው? እሺ ቀጥል። ኢየሱስ አይደለም? ኢየሱስ የተወጋው ኢየሱስ ነው የሚለውን አንድ ያዙ። አንድ ከዛ የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ደግሞ እንዲህ ይላል፣ ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። ከፍ ከፍ አለ ማለት አረገ ማለት ነው። እነሆም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። ደግሞም የገላ ሰዎች ወደ ሰማይ እየተመለከታችሁ ስለምን ቆማችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አለ። ያረገው ኢየሱስ ተመልሶ ይመጣል ብሎ ተናገረና ሲያረግ ደግሞ ከደመና ጋር ነው። ከደመና ጋር ወይም ደመና ከዓይናቸው ሰውራ ተቀበለችው አይደለ? በደመና ነው ያረገው። ሲመለስም ደግሞ እንዲሁ ይመጣል ስለተባለ ከደመና ጋር ይመጣል ማለት ነው አይደለ? ጌታ ሲመጣ ይፋለሽ። እሺ እንቀጥል። ሁለት ነገሮችን ይዘናል። አንደኛ የተወጋው ማን ነው? ኢየሱስ ነው። ሁለተኛ ከደመና ጋር ያረገው ከደመና ጋር እንዲሁ የሚመጣው ማን ነው? ኢየሱስ ነው። በደመና ያረገው በደመና የሚመጣው ማለት ነው። ሁለቱን ነገሮችን ያዛቸውና የዮሐንስ ራዕይ ምዕራፍ 1 ቁጥር 7 ላይ እንዲህ ይላል፣ እነሆ ከደመና ጋር ይመጣል ይላል። ማን ነው? ኤፍ ይህን መልሽልኝ እስቲ። ከደመና ጋር ይመጣል የተባለው ማን ነው? ኤፍ አለሽ? እሺ እንቀጥለሽ። እነሆ ከደመና ጋር የሚመጣው የሐዋርያት ሥራ ምዕራፍ 1 ቁጥር 9 አካባቢ ማየት ትችላላችሁ እስከ 11 ጌታ ኢየሱስ ነው። ዓይኖችን ሁሉ የወጉት ያዩታል። የተወጋው ማን ነው? ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ አሳይቻችኋለሁ። ጌታ ኢየሱስ ነው። ያዩትም ሁሉ ያዩትም የምድር ወገኖች ሁሉ ስለሱ ዋይ ዋይ ይላሉ። አዎን አሜን። ስለማን? ስለተወጋው ከደመና ጋር ስለሚመጣው ስለ ኢየሱስ ማለት ነው። ያ የተወጋው ኢየሱስ ደግሞ እንዲህ ይላል አለ። ማን? የተወጋው ኢየሱስ ከደመና ጋር የሚመጣው ኢየሱስ ማለት ነው።
ያለና የነበረው የሚመጣውም ሁሉንም የሚገዛ ሁሉንም ሲባል አስቀድሞ የነበሩት እነ አዳም እነ አብርሃም እነ ይስሐቅ እነ ኢሳያስ እነ ሕዝቅኤልን ሁሉንም በኋላም የመጣውንም ደግሞ መሐመድንም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን የተወጋው ማን ከደመና ጋር የሚመጣው ሁሉንም መሐመድን የሚገዛው ሁሉንም የሚገዛ ጌታ አምላክ ነው። አንቺንም እኔንም የሚገዛ ቆስጠንጢኖስንም ቃልንም ሮሂንም እዚህ ያሉት 160 ሰዎችን የሚገዛቸው ማን ነው? ጌታ ኢየሱስ ነው። ጌታ ኢየሱስ ነው። በቃ ይህን ግልጽ አድርጎ ያስቀምጣል። ምን ብሎ ተናገረ? ይህ ጌታ ኢየሱስ ያለና የነበረው የሚመጣውም ያለ የነበረው ብሎ ተናገረ። አልፋና ኦሜጋ ያለ የነበረው የሚመጣው ብሎ ተናገረ። ሰው ያለና የነበረው ደግሞ ነቢያትን ይላከ ነው። ይህን ላሳያቸው። ያለና የነበረው የሚመጣው የነቢያቱ አምላክ ነው። ለምሳሌ ሙሴን እንያዝና ሙሴን እንደላከ ላሳያችሁ። ምንድነው? የኦሪት ዘጸአት ምዕራፍ 3 ቁጥር 13 ላይ እንዲህ ይላል፣ ሙሴም እግዚአብሔርን እነሆ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ። ሙሴን የላከው ማን ነው? የአባቶቹ አምላክ ነው የላከው። ስሙ ማን ነው ባሉን ጊዜ ምን እላቸዋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲሁም ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። አስቀድሞ ያያችሁት አለለ ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ ያለና የሚኖር ብሎ የተናገረው ያለ የነበረው የሚኖር እኔ ነኝ ብሎ የተናገረው ማለት ነው። ስለዚህ ሙሴን የላከው አምላክ ያለና የሚኖር ነው። ያ ያለና የሚኖር ደግሞ በስጋ ተገልጧል፣ በስጋ ማርያም ተገልጧል፣ ስጋ ነስተዋል ማለት ነው። ጌታ ኢየሱስ የሙሴ አምላክ ነው፣ ከአብርሃም በፊት የነበረ ነው። እሱ ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ላይ 2 ቦታዎች ላይ ተናግሯል። ዮሐንስ ወንጌል 8 ላይ ብቻ ማለት ነው። እንግዲህ አንተ ማን ነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገርኩት ነኝ። ምን ማለት ነው? ከመጀመሪያ ለእናንተ የተናገርኩት ነኝ ማለት ምን ማለት ነው? ትርጓሜውን አሳያችኋለሁ። መጽሐፍ ትርጓሜ ማለት ነው። ከፍቼ አሳያችኋለሁ። አስቀድሞ የተነገራቸው ሕግ የተነገራቸው አለ በሙሴ አማካኝነት ማለት ነው። አስቀድሜ ለእናንተ የተናገርኩት ነኝ ማለት ለሙሴ የተናገርኩት እኔ ነኝ፣ ነቢያትን የላኩላችሁ እኔ ነኝ እንደማለት ነው። ይህን ከብችል አሳያችሁ። ቁጥር 25 አይደለም? እሺ ይሄው ቁጥር 24 እና 25 ላይ አምላክነቱን ግልጽ አድርጎ ያስቀምጣል። እኔ ግን የባህሪ አምላክ እንደሆን ካመናችሁ ሳትመለሱ በኃጢአትም ሳላችሁ ኃጢአት ባመጣው ፍዳችሁ ተይዛችሁ ትሞታላችሁ አላቸው። አንተ ማነህ ሲሉት አስቀድሜ የተናገርኳችሁ ነኝ። አስቀድሞ ለማን ተናግሯል? ለሙሴ። በሙሴ በኩል ነግሯቸዋል። አስቀድሞ በማን ተናግሯል? በነቢያቱ በኩል ነግሯቸዋል። እርሱ የባህሪ አምላክ ነው። ሙሴን የላከ አምላክ ነው። አብርሃምን የላከ አምላክ ነው። ኢሳያስን የላከ አምላክ ነው። ግን በስጋ ተገልጦ አስቀድሜ ለእናንተ የተናገርኩት ነኝ ብሎ ይናገራል። ቁጥር 57 እና 58 ላይ ደግሞ ስንሄድ እንደዚሁ ማለት ነው። አይሁንም ገና 50 ዓመት ያልሞላ ስለ አብርሃም ሲናገር አባታችሁ አብርሃም ቀንን ያይ ዘንድ ሐሴትን አደረገ፣ አየም ደስም አለው ይላል። እንዴ አብርሃም ስንትና ዘመን አልፎታል። አንተ 50 ዓመት ያልሞላ ሰው ነህ፣ የስጋውን አይተህ ማለት ነው። በስጋ ስለተገለጠ አይተው እንዲህ ብለው ጠየቁ። ኢየሱስ ምን ብሎ መለሰላቸው? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። አብርሃም ሳይወለድ ማን አለ? ጌታ ኢየሱስ አለ። ነቢያቱን የላከ የነቢያቱ አምላክ ስህተቱን ያስገኘ ማለት ነው። ይህ በጣም በመጽሐፍት ግልጽ ሆኖ ተቀምጠዋል። መምህርም ስለመጡ ለሳቸው ምድል እንስጥ። ኤፍ ሌላ ጥያቄ ካለች ማቅረብ ትችላለች። ዩናኪም እንኳን ደህና መጡ ሰላም ብለናል። ሰላም ብያለሁ። እግዚአብሔር ይመስገን። ጓ ወንድም አለም ሁላችሁም ቃልዬ ኮኒ ሩሂ ከታች ያላችሁም ሰላም ብያለሁ። ሁላችሁንም ቀጥሉ። እዚሁ ሆኜ እማራለሁ ብዬ ነው የገባሁት። ጓ ወንድም ይቀጥል። እሺ ሀሳብ ካለዎት ምናምን በመሀል እንትን ማለት ይችላል። ኤፍ አለሽ እህት አለም? መልካም እሺ። ሙስሊሞች አንድ ቁጥር ጻፉና ግቡ። እንጠያየቃለን ነገረ ክርስቶስ ላይ መጽሐፍ ቅዱስን እያየን ምናምን እያገላበጥን እንማማራለን። ጥያቄም ካላችሁ ጥያቄ ማቅረብ ትችላላችሁ። ክርስቲያኖችን ባይዘይ ክርስቲያኖችም ጥያቄ ያላችሁ አንድ ቁጥር ጻፉ ትገባላችሁ። ጥያቄ ያለው አንድ ቁጥር ጻፉ።
ኩሽን ማርክ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? እግዚአብሔር ይመስገን። እሱ ላይ ጥያቄ ካለ ማቅረብ ትችላለህ። መልካም። እንዴት እናንተ ክርስቲያኖች ኢየሱስ አምላክ ነው ብላችሁ ነው የምታምኑት? ኦኬ። ተሰቅሏል ብላችሁም ታምናላችሁ አይደል? አዎ፣ በኋላ መሐመድ ካደው እንጂ ይሄንን ትምህርት ስለዚህ እናንተ ክርስቲያኖች ከዚህ ከተሰቀለው ኢየሱስ ውጭ ሌላ አምላክ አላችሁ ወይስ የላችሁም? መልካም። እሺ፣ ሌላ ምንድን ነው ያልከው? ሌላ ምንድን? ሌላ ጎበዝ። ኦኬ። ከዚህ ከተሰቀለው ከኢየሱስ አምላካችሁ ሌላ አምላክ አላችሁ ወይስ የላችሁም? ሌላ አምላክ ባህሪ ነው አይደለ? አምላክነት፣ ሰውነት፣ መላእክነት ባህሪ ነው አይደለ? አምላክነት ባህሪ ነው። አሁን ኢየሱስ ባህሪ ነው አምላክ ማለት እና ምንድን ነው? ስለዚህ አሁን ኢየሱስ አምላክ ነው ስለዚህ ባህሪ ነው ያልከኝ ነው? ባህሪ ነው ወይስ ኩዌስችን ማርክ ነው? ባህሪ ነው ወይስ አምላክነት? ባንተ ላይ እስኪ ቆይና አምላክ መሰለ አምላክ ማለት ነው ወይስ ባህሪ ነው አልከኝ? ባህሪ ቆይ ባንተ ነው ስላንተ ነው ያወራለሁ። ቆይ አንዴ ለጥልሽ ያዘውና መልካም። እሺ፣ ሌላ አምላክ አለ ስትል ሌላ ባህሪ አለ ወይ ያልከኝ ነው? አምላክነት ባህሪ ስለሆነ ሌላ ባህሪ አለ። አምላክነት ባህሪ እሺ፣ ቆይ አይደለም እኮ እና ምንድን ነው? ለምሳሌ ቆይ ላሳይሽ። ቆይ አንዴ ብቅ ጥያቄ ጠየቅ። አሁን በጣም ያንተ በጣም አሰልቺው ነገር ጥያቄ ተጠይቅና እዛው ላይ ቆይ እንደዚህ ማለት ነው። ጥያቄ ጋር አቅርበሃል። አሁን ያዘው። እሺ፣ ሌላ ባህሪ አለ ምንድነው? ጌታ ኢየሱስ ተሰቅሏል። ወልድ ጌታችን ኢየሱስ ተሰቅሏል። ከእርሱ ሌላ ባህሪ አለ ማለት ነው። ለምሳሌ ኩዌስችን ማርክ። እሺ፣ በቆስጠንጢኖስ ላድርገው። ቆስጠንጢኖስ አንተ ማነህ ብለው ማንነቱን ይናገራል። ወይም አካል ማንነት ለአካል የሚቀጸል ስለሆነ ማንነቱን ይናገራል። ቆስጠንጢኖስ አንተ ምንድነህ ብለው እርሱ አምላክ አይደለም ባህሪው ማለት ነው። ምንነቱ እርሱ መልአክ አይደለም፣ እርሱ እንስሳ አይደለም። ስለዚህ ምንድነው? ሰው ነው። እኔ ሰው ነኝ ይላል። ማነህ? ማንነቱን ወይም አካሉን ይናገራል። ምንድነህ? ምንነቱን ወይም ደግሞ ባህሪውን ይናገራል ማለት ነው። ኢየሱስ ምንድነው? እርሱ መለኮት ነው፣ አምላክ ነው። አምላክነት ለባህሪ ነው የሚቀጸል፣ ለምንነት ነው የሚቀጸለው። አካል ደግሞ ለማንነት ነው የሚቀጸለው። ስለዚህ ምንድነው ጥያቄው? ኩዌስችን ማርክ ሌላ ባህሪ አለ ወይ? የወልድ ባህሪ አለ። ከወልድ ባህሪ ሌላ ባህሪ ሌላ አምላክነት አለ ወይ ነው ጥያቄው። የአብ አምላክነት የወልድ አምላክነት ነው። የአብ አምላክነት የመንፈስ ቅዱስ አምላክነት ነው። ያው ባህሪ ነው ብለን ስለምናምን ሌላ አምላክ የለም። ሌላ አምላክ የለም። ስለ ባህሪ እያወራን ሌላ አምላክ ስላላዳም መሰለ ጎማ ነው አላላለ ኖርማል ጥያቄውን ሰምተውት መሰረት ነው። ምን አልከው? በመጀመሪያ ለምንድን ነው ግን አንድ አሰልቺ አታርገው። አዳምጬ ላወራ ለምንድን ነው አሁን የምትገባው? አዳምጠኝ። ለምን ታወራለህ? ማን ፈቀደልህ? ሚተርጋ ያዛ እንዴ? መልካም። ስለዚህ ሌላ ባህሪ የለም ብዬ ተናግሬያለሁኝ። ወይም ሌላ አምላክ የለም። ከወልድ ሌላ ከጌታችን ኢየሱስ ክርስቶስ ሌላ አምላክ አለ? ሌላ ባህሪ አለ? የለም። ምክንያቱም የአብ ባህሪ የወልድ ባህሪ፣ የአብ ባህሪ የመንፈስ ቅዱስ ባህሪ ነው ብለን ስለምናምን ማለት ነው። የአብ አምላክነት ከአብ አምላክነት ሌላ አምላክነት አይደለም ወልድ። ያው የአብ አምላክነት የወልድ አምላክነት ነው ብለን ስለምናምን ግን ሌላ አካል አለ ወይም ሌላ ማንነት አለ ቢባል አዎ ወልድ ከአብ የተለየ ሌላ ማንነት አለው ወይም እኔ ማለት ይችላል። እንደዚሁ መንፈስ ቅዱስም ደግሞ እኔ ማለት ይችላል ወይም አንተም ይባላል። ሌላ ማንነት አለ ግን ሌላ ባህሪ የለም ወይም ሌላ አምላክነት የለም። መልሱ ይሄ ነው። አሁን መቀጠል ይችላል። ጥያቄ ይሄ ጀስት ጥያቄ ኮንክሉዥን አልፈልግም። እሺ ጥያቄ ኦኬ። አይ ጥያቄ ነው። ጥያቄ ነው። ምን ደግም ለኔ ኮንክሉዥን አደረግን በነገር ላይና ኢየሱስ አምላክ ነው ያልኳችሁ፣ አዎ አምላክ ነው አላችሁ። ኦኬ አክሴፕት አደረኩትና ኦኬ ኢየሱስ ተሰቅሏል ያልኳችሁ፣ አዎ ተሰቅሏል። ስለዚህ እናንተ ክርስቲያኖች ከዚህ ከተሰቀለው አምላክ ውጭ ሌላ አምላክ አላችሁ ያልኩና ከዛ አይ እንደዚህ መጠየቅ የለብንም አብለ ሚት ያረካርከው ግን ድጋሚ ስነግራው ምን ላለ መሰለ ኢየሱስ አምላክ ነው ብላችኋል። ጫለ ችግር የለም። ጥያቄ የለም እንዴ? ኩዌስችን ማርክ ጥያቄ ልታቀርብ አይደለም? ጥያቄ አቅርብ እንጂ ምን እኮ ጥያቄውን ሳሰማይ እኮ ነው አስጨርሰኝና ትሰማኛል። ጥያቄው ቀላል እኮ የሆነ አንተ አንሳሳው ዝም ብለህ
እንዲህ ሆኖ እንደዛ ሆኖ ብላ ታንዛዛው ጥያቄ አቅርብ። ጥያቄ ከዚህ ከተሰቀለው ከኢየሱስ ውጭ ሌላ አምላክ አለ ወይንስ የለም? አዎ አለ ወይንም የለም በለኝ። እስኪሽን ከጠር እናደርግልህ በኋላ መልሼልሃለሁ። አልደግመውም። ጆሮህን ምን እንትን ብለሃል? እንዴ አልታጠብክም? መልሼልሃለሁ። ሌላ ጥያቄ የለህም? ምን አለ ሌላ አለ ወይስ የለም? ማለት አለ የለም እኮ አላልከኝም። ያላልኩት አልደግመውም። መልሻለሁ። ሌላ ጥያቄ ካለ አቅርብ። ኦኬ እሺ፣ በቃ ችግር የለውም። ሌላ አልጠይቅ። ኦዶ ካላረግ ኦዶ ለማድረግ ሞክር። በደንብ ኮርኮራ ለመስማት ሞክር። በደንብ አድርጌ መልሼልሃለሁ። ሌላ ጥያቄ ካለ በዚህ አርኮንት ነው ችግር የለውም እኮ በነገር ላይ እና ኖርማል ነው። እሺ ሌላ አልጠይቅሽ። አሁን ከሱ አንፃር መልሼልህ አሁንም እዛው ላይ ያወራል እንዴ? ምን ሆኗል ይሄ ሰውዬ? አሁን ለምሳሌ እንዴት ነው ሌላ ጠይቅ እኮ ነው አልኩህ። መልሼልህ አንተ ምንድን ነህ ብዬ ጠይቄው ማለት ነው። ቆይ አዳምጥ። ሌላ እንዴ መልሼልሃለሁ። ያችኑ ጥያቄ ነው። አንተ ምንድን ነህ ብዬ ጠየቅኩህ። ሰው ነኝ አልከኝ። ኦኬ እንደዚህ ምናምን ተንዘባዘብኩና ኧረ እባክህ ጠይቅ ስባል ደግሞ ምን ብዬ ምን አንተ ሰው ነህ? አሁን መልሼ ያንን ጥያቄ ማለት ነው መልሼልሃለሁ። ሌላ መልስ ካለ ሌላ ጥያቄ ካለ ማቅረብ ትችላለህ። ኦኬ ሌላ ጥያቄ ችግር የለም። እዛው ላይ መልሼልሃለሁ። ችግር የለም አቅርብሽ። ኦኬ ሌላ ጥያቄ እንትን ግን አልተመለሰም ሲል እሱ በምን ተረድቶት ነው? እዚህ ጋር ይቅርታና አልተመለሰም ካልክ እኛ የምናምነው ምንድነው? ችግር መልሻለሁ ካለ አላንዛዛውም። እኛ እኮ አይደለም አንተ ደግሞ የሚሰማ ይፍረዳው ይሻልም ቃል ችግር የለም። አንተም ደግሞ ለመፍረድ ደግሞ የሁለታችሁ መሰማት ስላለበት አንተ አልተመለሰም ስንል በቁርአን አስበው ነው ወይስ በመጽሐፍ ቅዱስ አስበው ነው? እሱን አስረዳኝ። ምክንያቱም እኛ መጽሐፍ አያስጨርሰው እንጂ ማን ነው ቃል መጽሐፍ እኮ አሁን እንደ መጽሐፍ ቅዱስ አድርገህ አልተመለሰም እንደ መጽሐፍ ቅዱስ ነው ያልኩህ። ኦኬ እንደ ቁርአን አላልኩም። ጓም የመለሰልን እንደ መጽሐፍ ቅዱስ ነው። እንደ መጽሐፍ ቅዱስ ያልተመለሰበት ምክንያት ምንድን ነው? ኦኬ ጎበዛ እንደ መጽሐፍ ምን ያለ አልተሰቀም ሲጀምር ነው የጠየቁት። ቀን ኖርማል የራሱን እምነት እንዲነግረኝ ነውና እንዲነግረኝ ደግሞ ከራሱ ከመጽሐፍ ቅዱስ ኦፍ ኮርስ ነውና ለኔ ምን ነበር የጠየቁት መሰለ አምላክ ነው አልኩት። አለኝ ኦኬ ተሰቀለ። ጥያቄውን እንኳን ለምን ያልተመለሰበትን ምክንያት ይጠይቁ። ጥያቄውን እንደ መጽሐፍ ቅዱስ ያልተመለሰበት ምክንያት ከዛ በኋላ ተመለሰ እያለ እና ጥያቄውን እስኪያስታውሱ ለምን ሰው ይፈርዳል? አንተ አልተመለሰም ስትል ምንድነው ምክንያታዊ ሁሉ ለሰው ለመፍረድ እኮ ከሳሽና ተከሳሽ መኖር አለበት። አንተ እንደ መጽሐፍ ቅዱስ አልተመለሰም ያልክበትን ክሌም አቅርብና ከዛ በኋላ ሰው ለመፍረድ ይመቸዋል። ስለዚህ እንደ መጽሐፍ ቅዱስ ያልተመለሰበትን ምን የጠየቁት መሰለ ቃል ኦኬ ጥያቄው ነው ምን ይላል መሰለ ከዚህ ከሰቀለው አምላኮች ሌላ አምላክ አለ ወይ ብዬ ነው የጠየቁት። ኦኬ መጽሐፍ ቅዱስ ምን ይላል? ስለዚህ አልተመለሰም ስትል እንደ መጽሐፍ ቅዱስ ደግሞ ምን ይላል? አልተመለሰም ያልኩህ እንደ መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ስለማን አምላክ ማለት ነው? አልተመለሰም ያልከው ቀስ አይዶር ነው እንዳልተመለሰም ያልከው እንዴ አልተመለሰም ብሎ ማለት በደንብ አይደል? አልተመለሰም ያልኩት ጥያቄውን የጠየቁት ሰውን የነካው የራሱ ያስበውን ነገር እኔ የጠየቁት የራሱ ያስበውን ነገር በጣም ስልችት አለኝ። ዴቫይ በጣም ተውት በቃ ገብቷቸዋል። እንግዲህ ግልጽ ነው የምንችለው ብዙ መማማር እየቻለ አንድ ነገር ላይ ዝም ብሎ ስታክ ማድረግ መልወስወስ መልሻለሁኝ፣ ግልጽ አድርጌ መልሻለሁኝ። ሌላ ጥያቄ ካለ አቅርብ። ወይ ጥያቄ የላችሁ ማለት ነው። ባይዚ አንድ ነገር ላይ ሮቴት የምታደርግ ኦኬ ሌላ ጠይቁናል። ግን እዚህ ጋር ለኦዲየንሱ ምንድነው ለኦዲየንሱ ምን እንዲረዳ ፈልጌ ነው። አልተመለሰም ሲል እሱ ያቀረበው ጥያቄ የቁርአኑን ሀሳብ ይዞ መጥቶ የቁርአኑን አይነት ፒክቸር ለመስጠት ነው እንጂ እንደ መጽሐፍ ቅዱስ ሲመለስለት እንደ መጽሐፍ ቅዱስ አልተመለሰም ሊል አይችልም። መጽሐፍ ቅዱሱ ከሚለው አምላክ ራሱ በገለጠበት መጠን ብቻ ልንናገር የምንችለው እኛ እንደኛ አስተምሮ ነው። እንደኛ አስተምሮ ስንነግረው አልተመለሰም ካለ የእኛን አስተምሮ ከፍቶ ነው ሊሞግት የሚገባው እንጂ ወይ የቁርአኑን ሀሳብ ጭኖ መጥቶ ሃይማኖት አድርጎ በዛ ሴስ ዲፋይን ማድረጉ እሱ ስህተት ነው ማለት ነው። ለዛ ነው እድል እንዲሰጠው ያልኩት። እድል ተሰጠው፣ እንደዛም ሊያብራራ አልቻለም። ስለዚህ አልተመለሰም ያለው ከቁርአኑ አንጻር እንደሆነ ህዝቡ አድማጭ እንድትረዱት በማለት ነው። ቀጥልጓ ወደ ሌላ ጥያቄ። አንድ ነገር ላይ ዝም ብሎ ሮቴት ሲደረግ አሰልቺ ይሆናልና ታች ላይ ያለ ሰውም ሁለተኛውን ጠይቅሽ በጌታ በኢየሱስ ክርስቶስ ሁለተኛው ያወራው ነው ወይ ምን አልከኝ? ኦኬ ጎ ኦኬ እንትና አይደለህም መሰለኝ። አይ ቲንክ አውቃ ነው ወይስ? እሺ ለማንኛውም አንድ ጥያቄ ሲመለስ ጥያቄ ያቀረባችሁ ሲመለስ ጆሮአችሁን ትደፍኑታላችሁ መሰለኝ። እንደዛ ማድረግ የለባችሁም። መልሱንም ማዳመጥ አለባችሁ።
እና መልሻለሁኝ። ሜቢ ሪከርድ ካርገው እንትን ካሉልህ ያለ ማዳመጥ ሞክር። ግን ድጋሜ የመለስኩት ያወራሁት ምን ነበረ? የምርም በቅንነት ማለት ነው። በቅንነት ነው የማወራው። የምርም ካልሰማ አምላክነት ባህሪ ነው ወይም ምንነት ነው ብዬ ተናገርኩኝ። አካል ደግሞ ማንነት ነው ብዬ ተናገርኩኝና ከወልድ ሌላ ባህሪ አለው ወይ? ከወልድ ሌላ ምንነት አለው ወይ? የለም። የአብ ባህሪ የወልድ ባህሪ ነው ወይም የአብ ምንነት የወልድ ምንነት ነው ብለን ስለምናምን ሌላ ምንነት አለ ብለን አናምንም። አንድ አምላክ ብለን ስለምናምን ስናማትብም ሌላም ማጣቀስም አያስፈልግም። ስናማትብ በአብ ወልድ መንፈስ ቅዱስ አሐዱ አምላክ ስለምንል አንድ ባህሪ አለ ብለን ስለምናምን የአብ አምላክነት የወልድ አምላክነት ነው፣ የወልድ አምላክነት የመንፈስ ቅዱስ አምላክነት ነው ብለን ስለምናምን ወይም ባህሪ ነው ብለን ስለምናምን ሌላ አምላክነት ወይም ሌላ ባህሪ አለ ብለን አናምንም። ግን ምን ብለን እናምናለን አልኩኝ? እምነታችንም ገለጽኩኝ። ባዜ ከጥያቄው ራሱ ወጥቼ ሌላ ማንነት አለ ከአብ አንዱ በአንዱ ህልው ሆኖ ማለት ነው። ሌላ ማንነት አለ እኔ የሚል ወይም አንተ የሚባል ማንነት ያለው አካል አለ ብዬ ተናግሬያለሁኝ። ይሄን ካልሰማህ በቅንነት ካልሰማህ ነው ይሄንን አሁን ማቅረብ ትችላለህ። ኦኬ ወረድክ። ሰላም እንኳ ወጥቷል ልጁ። እንዴት ናችሁ? እንዴት አለ? ሰላም ናችሁ? አንተ በቃ የሆነ ነገር ታወራለህ፣ የሆነ ነገር ቃል ትገባለህ፣ ምናምን ታስመስላለህ፣ ግን ቃልህን አትፈጽም። ምን? ኧረ እኔ ምን አልኩኝ? ተው እንጂ ሰላም ነው ያልኩት። እንዳፊ አንጫዋጫዋ ምናምን ብለን ባለፈው አወራን ምናምን እና እንደው ባለፈው ቆስጠንጢኖስ የሆነ ቤት ስትወያዩ ሪከርድ ደርሶ እና ከዛ እንደዛ አየኝ ታላቅቅ የነበረው። ቆይ አንዴ አዳምጠኝ። ያኔ የተረዳሁት ምንድን ነው በጣም በቃ ልቃፍ እንደወንክ ነው። አም ሶሪ ሰይዛት በጣም በቃ ምንም አላልኩም። ተው እንጂ እሺ ችግር የለውም። እኔ ግን ምንም እንትን ያልኩት ነገር የለም። ብቻ ልጠይቅ እስቲ አሁን ለጥያቄ አቅርብ። እሺ ጥሩ። በኢየሱስ አምላክነት ዙሪያ ስለሆነ የትኛው ኔቸር ነው? ሞኖፊሳይት ነው ሚያፊሳይት ነው የምትቀበለው? ጠይቁ ብለህ ነው የገባሁት። ለምንድን ነው የምትረብሸው? ጠይቁ ብለህ ገባሁኝ። ቆይ አንዴ በደንብ አስተውላችሁ ስሙኝ። በዚህ ጋር ትልቅ ትምህርት ስለምትማሩ ክርስቲያን ለኔ አይፈቀድም። ሲሳደብ ነበር ይሄ ታስ አሁን የባለፈው ነገር ግን እንድትተፋ ስለሚፈልግ ናና መጽሐፉን ክፈተው። ስለ ግብረ ሰዶም ስታወራ ስለነበረ መጽሐፍ ክፈት እስቲ። ምንድነው ያልኩት እዛ ላይ? እስቲ ተለቁ ላይ ነው። ምንድነው ያልኩት እዛ ላይ? መጽሐፍ ክፈተልኝ። ላወራሁ ነገር ማስረጃ እዛ ላይ ወይ ጉድ! አረ ልጠይቅ ነው የገባሁት። እኔ ስጠይቅ ነው የምትከለክሉኝ? ላወራሁ ነገር ማስረጃ ክፈት እስቲ። ምን ብዬ ነው ያወራሁት? እስቲ ምን ብዬ ነው ያወራሁት? እንደው ከረሱ ልተውና ልጠይቅ ነበር የገባሁት። እሺ ምን ብዬ ነው ያወራሁት? ስለ በጣም በቃ አስቀያሚ ነገር ነው ስታወራ የነበረው። ምንድነው ያልኩት? ግብረ ሰዶም በእስልምና። ቆይ እሺ አዳምጠኝ፣ አትጩህ ኡስታዝ፣ አዳምጥ። እዚህ ክርስቲያን ጋር ነው ያለው። አዳምጥና ግብረ ሰዶም በእስልምና እንደሚፈቀድ ግብረ ሰዶም ከፈጸምክ እናቲቱን ማግባት የማይችለው እናቲቱን ነው የሚል ትምህርት አሳያለሁ። አላህ መሐመድን ወር ማፓርቆታል። እሱን ማሳያለሁ። አንተ ግን በቃ ልጠይቅ ገብቼ ቆይ እችን አፍን እችን አዘግቼ ነው መሄድ ባይዘይ ማለት ነው። አሁን ማስረጃ አምጣ። በቃ ለዚህ ነው ጥያቄ ጠይቁ ብላችሁ ማሳደፍ። ማስረጃ ላወራኸው ክፈት። እኔ አላህ መሐመድን ወር ማፕ እንዳደረገው ሩሂ ትክክል ነው ይሄ ነገር። ማስረጃ አምጣ። ኧረ አስወሩኝ። ማስረጃ አምጣ። ወይ ጉድ! በቃ ያሳዝናል። የምር ጠይቁ ብላችሁ ገብቼ እዚሁ መሳደብ። ለዚህ እኮ ነው እናንተ እኮ አሁን ጥያቄ መቀበላችሁ። ማስረጃ አምጣ። ባለፈው አፍህን ላላቀቅከው ነገር ማስረጃ አምጣ ቶሎ በል። ጥያቄ መቀበል እንደማትችሉ ለማሳየት ነው እንደውም የገባሁት። የሚገርም እንደማትመልሰው። አይ እሱማ መምህር ነኝ እኮ ጄክዬ። ግራ ቢገባ ቁርአን ላይ ራሱ እስቲ መልስ። እስቲ አንተ ሞኖፊሳይት እና ሚያፊሳይት ላይ ቆይ ሞኖፊሳይት የሚለውና ሚያፊሳይት ናት። አንዴ ጄኪ አንዴ እሺ ሚት ያዘው። እሱን ምንድነው ተርሚኖሎጂዎችን ለማያውቀው ይቅር ብያለሁ። በቃ ቆይ አዳምጥ እባክህ። ማይም ለሆነው ለመሐመድ ማን ነው ለኢብራሂም ንገረው። እሱን ተርሚኖሎጂ ይሄ ነው ማያውቅ ነገር ቆይ አንዴ አዳምጥ ፕሊስ እባክህ አዳምጥ።
አሁን ላወራሁ ነገር ማስረጃ አምጣ። አዋርጅህ ነው ዛሬ እኔ ትገባ ነው ወይ? ማስረጃ አምጣ፣ ማስረጃ አምጣ። ላወራሁ ነው መረባበስ የምጀምረው። ከአንተ የሚሻሉ እዚህ ብዙ ሰው አለ። ለምን ለነሱ አትሰጣቸውም? አፍህን ስትከፍት ስለነበረ እኔ ነኝ ይኸውልህ፣ ማን እንደሆንኩ ስለማታውቅ ነው። እንኳን አንተን አይደለም ኡስታዞችን ተሆን በቃ እኔ ባይዘ አልታደብም። እኔ ማስረጃ አምጣ። እኔ አላህ መሐመድን ወርማፕ እንዳደረገው አሳያለሁ። አንተ ማስረጃ አምጣ። እኔ እምነት አይፈቅድም። እምነት ደደቦች ማስረጃ አምጣ ቶሎ በል። ኧረ ተው፣ ያላልኩትን አትጠይቀኝ። ያላልኩትን አትጠይቀኝ። ማስረጃ የምን ማስረጃ? ያላልኩትን አትጠይቀኝ እያልኩን ስለ ግብረ ሶዶም ስታወራ ነበረ። መጽሐፉን ከፍተህ ሊቃውንት ጉባኤ ሳንሱር ያለው መጽሐፍ ከፍተህ አሳይ። አታርጉኝ፣ ቆይ ሚዩት አታርጉኝ። ምንድነው አንድ ሴኮንድ እንዳላወራ ፈርታችሁ ነው? ማስረጃ አምጣ ኡስታዝ። ለምኑ መረጃ ልስጥህ? አሁን እኔ ቆይ ረጋ በሉና ሚዩት አታርጉኝ፣ ሚዩት አታርጉኝ። ለምኑ ማስረጃ ልስጥህ? ምን ብዬሽ ነው ያወራሁት እኮ ነው። ምን ብዬሽ ነው ያወራሁት? ስለ ግብረ ሰዶም ስታወራ ነበረ እኮ። ምን ብዬሽ አወራሁ? ስለ ግብረ ሰዶም ነብይህም ግብረ ሰዶም እንደሆነ አሳይሃለሁ። አምላክህ ቆይ እሱን ተውና ምን ብዬሽ ነው ያወራሁት? አዳምጠኝ በጣም እሺ፣ አዳምጠኝ እሺ፣ አዳምጠኝ እንዴ። ያ መልካም እሺ። ምንድን ነው መጽሐፍ አሁን የምትከፍትልኝ መጽሐፍ ትከፍትልኝ ያለ ሊቃውንት ጉባኤ ሳንሱር ያለው መጽሐፍ ትከፍትና ያልከው ነገር ያለበትን መጽሐፍ ታሳየኛለህ። ምን የሚል ነው እየተናገረው? ብዙ ጊዜ አፋቸው የሚያላቀቁበት ስለሆነ ሙስሊሞች ማለት ነው። እኔ ማሳየት እችላለሁ። መሐመድ በአዞቶች እንደተለጠለጠ አላህ ራሱ መሐመድን ወማፕ እንዳደረገው እንደዚህ ያሉ ነገሮችን ማሳየት እችላለሁ። አንተ ያልኩት እሱን ንገረኝ። አዳምጥ። ዲናዊ ባህሪ ይሄ ነው። ክርስቲያን ይሄው ተመልከቱ። ክርስቲያን ማለት ይሄ ነው። ተመልከቱ። ሰይጣን በሙስሊሞች ውስጥ ይንቀሳቀሳል። አዳምጥ እባክህ። አሁንም መብላላት መከተል በዚህ መልኩ ነው። አዳምጥ። ምን ሆኗል ይሄ ልጅ? ወንድምህ አይረብሸን። አጋንንት ወንድማችሁ ነው ተብሏል። ዘን ወንድማችሁ ደግሞ በደም ስራችሁ ውስጥ ይንቀሳቀሳል። አዎ ይረብሻችኋል። ክርስቲያንነት ይሄ ነው ወይ? ኧረ እባክህ ይኸው እኔ እያወራሁ አትደረብ። እስላማዊ ባህሪን እዚህ ላይ አትግለጽልን። አንዴ ተረጋጋ። ተመልከቱ፣ ስርዓቱን ተመልከቱ። ኡስታዝዬ አሁን በጣም አይሆን የሰው ጋር ነው የተገናኘው። ስርዓቱን ተመልከቱ። የሙስሊምና አዳምጠኝ አንዴ ልዩነታችንን ተመልከቱ። አንተ ስለማይመለከት አዳምጥ። ማንም ሰው እንዳይገባ እዚህ ውስጥ ማለት ነው። የሙስሊምና የክርስቲያን ልዩነት ተመልከቱ። እዚህ ጋር አሁን አዳምጥ። አዋረድሃለሁ። ወራዳ እንደሆን ካሳይችን ማወርደህ የምር ተመልከቱ። ማስረጃ አምጣ። ለዚህ ባለጌ እንድትሆኑ ነው የሚጠራችሁ ነበርኩ። ማስረጃ አምጣ ቶሎ በል። ሌላ ወሬ አታወራ። ማስረጃ እንደዚህ ተሳዳቢ እንድትሆኑ ነው የሚጠራችሁ። ማስረጃ አምጣ። አይ ባይዞ ኡስታዝ ጄክ ብቻ ሲጠየቅ አዳምጥ። መሐመድም ጥያቄ ሲጠየቅ ምን ይል ነበረ? አሁን ያው እንረጋገም ሊለኝ ነው። አሁን ኡስታዝ ጄክ ማስረጃ አምጣ። ዝም ብለህ መሐመድ ማስረጃ ሲባል እንረጋገም ይላል። ና ወዴትም አትሄድም። ማስረጃ አምጣ። ላውራ አትከልክለኝ። ሚስ አታርገኝ። ክፈት። ማስረጃ አምጣ። ለምኑ ልክፈትልህ መረጃ? ለምኑ? ስለ ግብረ ሰዶም ስታወራ ግብረ ሰዶም በክርስትና ብለህ ያወራኸው ነገር አለ። ማስረጃ አምጣ። በክርስትና ብዬ አውርቼ አላውቅም። የት አለ? አውርቼ አላውቅም። የት አለ? እሺ መልካም። ይኸው ቪዲዮ ላሳይ። እንዳልጠይቅ እኮ ነው። እንዳልጠይቅ በቃ በዚህ በዛ እያልክ ለማፈን ነው እየሞከርክ ያለው። እባክህ አንዴ። እሺ እዛ ለምደብህ አምጣ። በክርስትና አላልኩም እኔ። እሺ አንዴ። እንዲህ ምን ሆኗል ይሄ ልጅ? እንደዛ አላልኩም እኔ። መሐመድ ጌ እንደሆነ አዙቶች ምናምን እንዳጫወቱት ምናምን ማሳየት ይችላል። መጠየቅ እንደታሳየ ነገር። ቆይ አንዴ። መጠየቅ እንደዚህ የምትፈራ ከሆነ አይ እኔ እባክህ አልፈራም። አይ ባትግባም መጠየቅ የምትፈራ ከሆነ የሚፈራው ነብይህ ነው። እንረጋገም። ጥያቄ ፈርቶ እንረጋገም የሚለው ነብይህ ነው። ማንኛውም ነው። እኔ ጋር ነብይ ጄክዬ ነብይ ስለሆንኩ ይመስለኛል። አይ ብልከፍት ነው እኔ ጋር ጥያቄ የምፈራው ነብይ ነው። እኔ ጋር ማስረጃ አምጣ ቶሎ በል።
ወራዳነትን የሚታየው በዚህ ነው ባይዘይ ማለት ነው። አሁን ማሳየት የፈለኩት ነገር ምንድነው? የፈለከውን መጽሐፍ ቢመጣ ከኛ መጽሐፍት ጋር ስትመጡ ማለት ነው ሙስሊሞች ትልቅ ጥንቃቄ አድርጉ። በተለይ እኔ ጋር ከመጣችሁ ማስረጃ መምጣት ያለበት ምን አይነት መጽሐፍ ነው? ሊቃውንት ጉባኤ ሳንሱር የተጣው አዎ በቤተክርስቲያን ዘንድ አክሴፕቴብል ነው ተብሎ ሳንሱር ያለውን መጽሐፍ ነው የምታመጡ። ሙስሊሞች በደንብ አድርጋችሁ አዳምጡ። መጽሐፍ ካመጣችሁ ሳንሱር ያስፈልገዋል። ይህን በቃ በኒቂያ ጉባኤም ዝክረ ኒቂያ ጉባኤ ማለት ነው። ይህም የታወጀ ነገር ነው፣ በቤተክርስቲያናችን የሚታወቅ ነገር ነው። አሁን ሳንሱር የሌለውን መጽሐፍ ምናምን የምታመጣ ከሆነ አላህ ይጸልያል ብዬ ለምሳሌ ማምጣት እችላለሁ። ትልቁ ላይ አድርጎኝና ሌላ ሳይ ያልተጠና ጥናት የሌላቸው መጽሐፍ የምታመጡ ከሆነ እኛም ደግሞ ጥናት ያልተጠና መጽሐፍትን ማምጣት እንችላለን። ሐሳቡ እንድትረዱት ያክል ማለት ነው። እዚህ ጋር ያላችሁ ሰዎች ላይ ይጸልያል የሚለው ምን ላይ ነው? እሺ ላሳይሽ። እሺ ያልተጠና መጽሐፍ እንዴ ብዙ ቦታ ላይ አታውቂም እንዴ እንደሚጸልይ? እሺ ከቁርአን አምጣልኝ። ቦታ ላይ ያለው እኮ አለ። ለምሳሌ ቀጥተኛው መንገድ ምራን እያለ ይጸልያል። ቁርአን ላይ ለምሳሌ ላሳይሽ ምን ብሎ እንደሚጸልይ ራሱ ይሄው። አሁን ያልተጠና ከተባለ ያልተጠና ሐዲስ ላሳያችሁ። ይሄው ሚሽከተል መሳቢ 2148 ነው። ይሄ አሁን ያልተጠና ነገር ስለሚያመጡ ሳንሱር የሌለው ነገር ስለማይመጡ ዳኢፍ ነው ሳሂህ ነው እንደሚባለው ማለት ነው። እንደዛ ስለሚያመጡ ይሄው ያልተጠና ነገር ላሳያችሁ። አቡ ሁረይራ የድመቶች አባት አቡ ሁረይራ ሪፖርትድ ጋት ሜሴንጀር አሰይንግ ያለ መልእክተኛ እንዲህ ብሏል ብሎ አቡ ሁረይራ ተናገረ። 8000 years before creating the heavens and the earth ሰማይና ምድር ከመፈጠሩ ከ1000 ዓመት በፊት አለ God recited ሱረቱል ጣሃ ሱራ 20 ማለት ነው and ሱረቱል ያሲን ይላል አይደለ? ኤፍ ያሲንንና ሱራ 21 እና ሱራ 36ን ይቀራ ነበር ይላል አላህ። ከሚቀራቸው ክፍሎች ደግሞ አንዱን ላሳይሽ። ቁርአን ላይ ከፍቼ ላሳይሽ። ቁርአን ላሳየኝ ስላልሽኝ ማለት ነው። ሱረቱል ያሲንን ከፍቼ ላሳይሽ ምን ብሎ እንደሚጸልይ አምላካችሁ። ሱራ 36 ይሄው ሱረቱል ያሲን ማለት ነው። ሱረቱል ያሲን ቁጥር 24ን ከፍቼ ላሳያችሁ ምን እያለ ይጸልያል? ሰማይና ምድር ከመፈጠሩ ከ1000 ዓመት በፊት ይሄው እኔ ያን ጊዜ በግል ስተት ውስጥ ነኝ እያለ ይጸልይ ነበር። ላሳይሽ ሌላ ሐዲስ ደግሞ ላሳይሽ። የቡሃሪ ሐዲስ ማለት ነው። እንዲህ ነው ወረዳታችሁ የምትከናነቡት ባይዘኝ በተለይ እኔ ጋር ስትማጡ ማለት ነው። ወራዳነታችሁን ማሳየው አላደበል ሙፍረድ የተባለ የኢማም ቡሃሪ ሐዲስ አለ። እዛ ሐዲስ ላይ አላደበል ሙፍረድ 645 ላይ ማለት ነው። አማርኛውን አንብቢው ኤፍ አማርኛ ልተርጉምልሽ ወይስ እንግሊዘኛ? ይሄው አቡ ሁረይራ ነው የድመቶች አባት ነው እዚህም የዘገበው። አቡ ሁረይራ ሪፖርት ዳት ለምስንጀር ኦፍ አላህ ያላህ መልክተኛ may Allah bless him and guarantee ያላህ ሰላም በሱ ላይ ይሁን እንደማለት ነው። if anyone prays once on me በኔ ላይ አንድ ጊዜ የሚጸልይ ካለ አለ Allah will pray 10 times on him አላህ በሱ ላይ 10 ጊዜ ይጸልያል አለ። የጅብሪልንም ደግሞ ማንሳት እንችላለን። እንዴ አላህ ይጸልያል ያልከው ምናምን ብሎ የተነጋገሩበት ማለት ነው። አው ይጸልያል ብሎ የተናገረበት አለ። እንግዲህ ወደ ማን ነው የሚጸልይ? ወላሂ አለም 10 ጊዜ ይጸልያል። Allah will pray 10 times on him አላህ 10 ጊዜ ይጸልያል ይላል። እና ሌላ ወይና ተልቱላ ማሊክ አሁን ይውላችሁ ሐሳቡን እንየው። ያልተጠና ሐዲስ ከተባለ ይሄን አይደለም ላሳያችሁ ፍላጎት የሆነ ጸለየ ምናምን የሚለውን አይደለም ክሌም ማድረግ የፈለኩት። ያልተጠና ሐዲስ ከተባለ ያልተጠና መጽሐፍ ሳንሱር የሌለው መጽሐፍ ከተባለ ጉድ እናመጣላችኋለን። ይሄው ያልተጠና ነው የሚለው ያልተጠና ሐዲስ ነው የሚለው ጥናት ያልተደረገበት ሐዲስ ነው የሚለው። ጥናት ያልተደረገበት ሐዲስ ከተባለ አላህ ፈንድዶ ይጸልያል የሚል አመጣላችኋለሁ። ከዚህም የከፋ አመጣላችኋለሁ እናንተ የምታመጡ ከሆነ። ኧረ ዝም ብለህ አትቀባጥር። ምንድነው እንደዚህ የምታወራው? ያልተባለውን ነገር አትቀባጥር። እሺ ምን አልኩኝ? አላህ ይጸልያል የሚል የለም እዚህ ውስጥ ገባ። እሺ ምንድነው የሚለው ታዲያ? ይሄ አንብብልኝ። አረበኛ እሺ ያለሽ Allah will pray 10 ጊዜ ነው ይጸልያል የተባለው። ያው አንቺ አንዴ መስሎሻል? 10 ጊዜ አንዴ ሰላዋት ካወረሽ አላህ 10 ጊዜ ነው ይጸልያል የተባለው። አማርኛው ሜቢላ አድርግልሽ እንግሊዘኛው ከከበደሽ ማለት ነው። አላህ በሱ ላይ 10 ጊዜ ዱዓ ያደርጋል። አያየሽ 10 ጊዜ ነው ይጸልያል የተባለው። አማርኛውን ጣበዩ ብሏል። ይሄው ጀመረህ በአማርኛ አላህ ከመጀመሪያው ጀምረህ በአማርኛ አድርገው። እሺ ይሄው ከመጀመሪያው ጀምረህ አድርገው። ይሄው
እሺ አንብቢው። እሺ አንብብልኝ። አቡ ሁረይራ እንደዘገቡት ያለ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ሰው በእኔ ላይ አንድ ጊዜ ዱዓ ካደረገ መሐመድ እንዲህ አለ፣ በእኔ ላይ አንድ ጊዜ ዱዓ ካደረጋችሁ አለ ከጸለያችሁ አላህ በእሱ ላይ በሚጸልየው ላይ ማለት ነው 10 ጊዜ ዱዓ ያደርጋል፣ 10 ጊዜ ይጸልያል ይላል። 10 ጊዜ ዱዓ ያወርድበታል ወይ ያደርጋል። አይ እሱ ላይ ሳይሆን አንቺ ለምሳሌ አንቺ በነብያችን ሰለላሁ ዐለይሂ ወሰለም ላይ አላህ ደግሞ ላይ አንድ ጊዜ ሰላዋት ታወረድን ወይም አንድ ጊዜ በነብያችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት ታወረድን 10 ጊዜ አላህ Subhanahu Wa Ta'ala ወደኛ ይልክልናል ዱዓ። እሺ ምን እዚህ ውስጥ ምን አለ? ይጸልያል የሚላለ የለም። አላህ ምን ያደርጋል ይላል። አላህ ዱዓ ያደርግላቸዋል። እሺ ለህዝብ ዱዓ ቢያደርግ ምን ችግር አለ ታዲያ? አምላክ ያ ረቢ ምን ችግር የለውም እኮ። እሺ ትክክል። በነብያችን ሰለላሁ ተወረድን ነው አላህ ዱዓ የሚያደርገው ወደ ማን ነው የሚጸልየው? አላህ እሱ አምላክ ከሆነ ወደ ማን ነው የሚጸልየው? አረዝም በረከት እናንተስ ወደ አላህ ነው ዱዓ የምታደርጉት? ምን አረ በነብያችን ላይ አለህ እኮ ከለየንብህ እኮ አይደለ? በነብያችን ላይ 10 ሶላት አንድ ሶላት ያወረደ 10 ጊዜ ዱዓ ያወርድበታል። እሺ ማን ነው ዱዓ የሚያወርድበት? ዱዓ የሚያደርግለት ያደርግለታል ነው እያለህ አይደል? እንደዛው ላይ አይታይም። ያደርግለታል Subhanahu Wa Ta'ala ዱዓ ያወርድለታል ሳይሆን ያደርግለታል ነው። ማንም ያደርግለት አላህ ማለት ነው። እሺ ሐሳቡ ምን ለክርስቲያኖች ኤፋይ አንቺ አንብቢው። እሺ ችግር የለውም። ኦኬ ለክርስቲያኖች ግን ሐሳቡ ምንድነው? ከመጻሕፍት ጋር በተገናኘ በተለይ 4ቱ ጉባኤያት ይባሉ አሉ። ለክርስቲያኖች ነው ይሄ ባይዘይ ተክላው እንዲህ ይላል። በጌታችሁ እምላለሁ ይላል አይደለ? ኤፋ ቁርአን ላይ በጌታችሁ እምላለሁ ይላል እና ወደ ጌታችን ነው የሚጸልየው። ይሄን ላሳይሽ እንዴት እንደሆነ የሚጸልየው ወደ ማን እንደሆነ ማለት ነው። አንዴ እውነተኛው መንገድ ማን እንደሆነ ላሳይሽ። ጌታ እግዚአብሔር እንዲህ ይላል አስቀድሞ በነቢያት አንደበት ሲናገር ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እንዲህ ይላል። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱን መንገድ ወዴት እንደሆነች ወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ፣ እነሱ ግን አንሄድባትም አሉ ይላል። ዛን እውነተኛው መንገድ ማን ነው? መንገዱ ማን ነው የሚለው እንደነገር ደግሞ ሲያሳይ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወት ነኝ፣ እርሱ ምንድን ነው? መንገድ ነው። አላህ ደግሞ መንገድ የሆነውን ጌታ ይለምነዋል። ይገርምሻል። መንገድ እሺ፣ ወደ ማን ነው የሚወስዳችሁ ታዲያ? አላህ እንዴት አምላክ ከሆነ ወደ ማን ነው የሚወስዳችሁ? እርሱ መንገድ ነው። እሺ አምላክ ነው እያልክ እርሱ እውነተኛ መንገድ ነው። አላህ ደግሞ ምን ብሎ ይጸልያል መሰለሽ? እሺ ጥሩ ስሚ። እርሱ እውነት ነው፣ እርሱ መንገድ ነው፣ እርሱ ሕይወት ነው። አዳምጪኝ አንዴ ፋይ። እሺ ተረጋጋ አንዴ። አላህ ደግሞ ቀጥተኛው መንገድ ምራኝ ይለዋል። መንገዱን መንገድ ምራኝ ይለዋል። ኧረ ዝም በል። መንገድ የሆነውን ጌታ አላህ Subhanahu Wa Ta'ala እንደዚህ አይደለም የሚለው። ዝም በል። አላህ Subhanahu Wa Ta'ala አይደለም እንደዚህ ያለው። የአላህ ቃል አይደለም እንደ ቁርአን አላህ አይደለም እዚህ ላይ የሚናገር የአላህ ቃል ነው። አውቃለሁ የአላህ ቃል ነው፣ ግን አላህ Subhanahu Wa Ta'ala አይደለም እንደዚህ የተናገረ ያለው። የምሬ ነው እንደዚህ እየተናገረ ያለው። ቀጥተኛው መንገድ ምራኝ ያለው አላህ። መንገድ የሆነውን ጌታ ቀጥተኛው መንገድ ምራን እያለ ይለምናል አላህ Subhanahu Wa Ta'ala። የአላህ ቃል ነው እኮ አትካጀው እንጂ ቁርአንማ የአላህ ቃል ነው እንዴ? የአላህ ቃል ነው አምናለሁ። እሺ ቀጥተኛው መንገድ ምራኝ የሚለው ግን አላህ አይደለም። እና የአላህ ቃል ከሆነ ተናገር። ስራው ማን ነው? ስራው ታዲያ ማን ነው ታዲያ? ማን ነው ስራው? እሺ ተናገር። ቁጥሩስ ሱረቱል ፋቲሃ መጀመሪያው የመክፈቻው ምዕራፍ ማለት ነው። ሱረቱል ፋቲሃ አላህ ነው ቀጥተኛው መንገድ ምራኝ ያለው። የት አለ? የት አለ? ይሄው ቀጥተኛው አላህ የት አለ? ያላህ ነው። ደግሞ በሌሊት ምራኝ አላህ ነው ቀጥተኛው መንገድ ምራኝ ያለው። የለም
ያላህ ንግግር ነው እንጂ ይሄ ስለዚህ ያላህ ቃል አይደለም መንገድ ምራን ብሎ ትክክል ያላህ ቃል አይደለም ቁርአን ለዛ እኮ ነው ተጠራጠሩ ኤፍ ያላህ ቃል ያልሆነውን ያላህ ቃል ነው ይላሉ ይሄው ያላህ ቃል አይደለም ቁርአን ያላህ ሱብሃነሁ ወተዓላ ንግግርና ቃል በጌታችሁ እምላለሁ ስለዚህ ተናጋሪው ቃል አላህ ነው ማለት ነው ወዴት ነው አላህ ነው ወዴት ነው የምታዞረው ነይሉስ ልውሰድሽ ሌላ ወደ ግራ ወደ ቀኝ ትላለህ ማለት ነገሮችን ጥብስስ እያረክ ማለት ነው እኔ ቀጥታ ነው ያለው ባይዘይ ቀጥተኛው መንገድ ምራን አለ ቀጥታ ይለምናል ብዬ ተናገርኩኝ ባይዘይ እንዴት መሰለሽ ይወልሽ ለምሳሌ እውነተኛው አምላክ ወደ መንግስቱን ተስፋ አድርጎ የሚሰጥሽ ነው ወይስ ደግሞ ገሃነም ትገባላችሁ የሚል ነው ኤፍ እውነተኛው አምላክ እሱ እንደ ስራ ህይወት ታወቃል እንደ ስራ ሳይሆን አስቀድሞ አንቺ ስራ ከመስራትሽ በፊት አስቀድሞ ገሃነም ትገባያለሽ ሁላችሁም ገሃነም ትገባላችሁ የሚል ነው ወይስ ደግሞ መንግስቱን ትወርሳላችሁ መንግስት ተሰጣችኋለሁ ገነትን ትወርሳላችሁ የሚል ነው እንደሱ ምን ነገር እንግዲህ እኔ እስካሁን እንትን አላልኩም ግን አላህ Subhanahu Wa Ta'ala በሰራው ስራ ልክ ነው ጀነትም ጀሃነምም ልትገባ የምትችለው ማለት ነው ሳይሰሩ አስቀድሞ ፕሪደስተንድ የሚያደርጋቸው ከሆነ ለምሳሌ አንድ ነገር ላሳይሽ ጌታ ኢየሱስ እንዲህ ብሎ ይናገራል ይሄው ልባችሁ አይታወክ በእግዚአብሔር መኑ በእኔም ደግሞ መኑ በአባቴ ቤት ብዙ መኑ ያለ እንዲስ ባይሆን በላልኳችሁ ነበር እግዚአብሔርና ታዲያ ኢየሱስ የተለያዩ ናቸው እንዴ በእኔም በእግዚአብሔር እንትን በሉ የሚለው ማለት ነው እመኑ የሚለው እሺ አዳምጪ ሂጄም ስፍራ ባዘጋጃውላችሁ እኔ ባለውበት ደግሞ እናንተ እንድትሆኑ ሁለተኛ እመጣለሁ ወደ እኔም ወስዳችኋለሁ አለ ጌታችን መንግስቱን አወርሳችኋለሁ ወስዳችኋለሁ ስፍራ አዘጋጅላችኋለሁ ብሏል መንግስቱን ማለት ነው አንደኛ ጢሞቴዎስ ላይ ደግሞ ሲናገር ጌታ ኢየሱስ እንዲህ ይላል ጳውሎስ ለጌታ ሲናገር ማለት ነው ጳውሎስን የላከው ጌታ ስለሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ጀምሮ እንዲህ ይላል እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁና ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይሄ ነው ይላል እግዚአብሔርን ደስ የሚያሰኘው ምንድነው ሰዎች ሁሉ ሊድኑ እውነቱን ደግሞ እንዲያውቁ ነው የሚወደው ማን እግዚአብሔር አምላካችን እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል በሚወድ ስለሚል ማለት ነው እና ደግሞ ደግሞ እንዲያውቁ ይወዳል አላህ ግን ሁላችሁ ነው ገሃነም ትገባላችሁ ማሂር አንዴ አላህ ግን ሁላችሁ ነው ገሃነም ትገባላችሁ የሚል ፍታቄ ከሆነ ብዙዎችን ለገሃነም ፈጠርኩ ይላል አንድም አትቀሩም ሁላችሁ ገሃነም ትገባላችሁ ይላል አላህ Subhanahu Wa Ta'ala ቃል አሳይሽ ለምሳሌ ሱራ 7ን ልውሰድሽ ሱራ 7 ቁጥር 179 እንግዲህ ጌታ እግዚአብሔር ሰዎች ሁሉ እንዲድኑ የሚወድ ነው ይሄ ግን አስቀድሞ ፕሪደስቲንድ የሚያደርግ ነው አምላክ ዓለሙን ተጠቅሞ በዚህ ነው እሺ ላሳይሽ እሺ ይሄ ስለ ካፊር ነው ብለሽ ክሌም አደረግሽ ይሄኛውን ምን ልታረጊው ነው ቆይ አንዴ ከታፍሲሩን ከፍቻ ሳይሻለ እሺ ከእናንተ ወደ እርሷ ወራጅ እንጂ አንድም የለም መውረድም ጌታ የፈረደው ግዴታ ነው ይላል ወዴት ነው የሚወርዱት አል እየገባህ ወዴት ነው የሚወርዱት በስነ ስርዓት ከላይ ጀምረህ አንብብ ከዛ በኋላ ትረዳለህ ማለት ነው እንደናንተ መጽሐፍ መሃል ግብት እያልክ አንብብ እሺ ምን እንደሚል ከላይ ምን እንደሚል አታውቀው እሺ ከዳር ልጀምር እሺ ስሜት አያቱኝፍ አንዴ ስሜት አያቱኝና ከእናንተ ወደ እርሷ ወራጅ እንጂ አንድም የለም መውረድም ጌታ የፈረደው ግዴታ ነው ይላል አላህ ወደ ገሃነም ተወርዳላችሁ እኔ ፈረጅባችኋለሁ አንድም ይቀር የለም ሁልሽም ገሃነም ትገባያለሽ ይላል ይሄን ላሳይሽ ተፍሲሩን ትፈቅጂልኛለሽ አንዴ ላውራው ማሂር ወይት አንዴ እሷ አልችልም ስትል አንተ ታወራለህ ያኔ ስለደረሰብኝ ፕሊስ እባክህ ሰላት ስለደረሰብኝ ደርሰና በቃ ሰግደና ማሂር ሰላት ከደረሰብህ ውረድ እነሱ እያወራን ሊጣርቃ መገባ ቀጥሎ አቋርጦ ሊወጣ እኮ ይሄው ሱረቱል መርየም ወይም ሱራ ቆይ ክፍሉን አሳይሽ ሜቢ የት ነው የከፈትኩት ሱራ 19 ወይም ሱረቱል መርየም ማለት ነው የመርየም ምዕራፍ ቁጥር 71 ነው ከናንተ ወደ እርሷ ወራጅ እንጂ አንድም የለም የሚለው ክፍል ያለው ማለት ነው ሶ
ትርጉሙ ተፍሲሩ ምንድነው የሚለው? ለምሳሌ ኢብን አባስ ምንድነው ያለው? ከናንተ ውስጥም ማንም ወደ እርሷ የሚቀር የለም። ወዴት አለ? ወዴት ነው ያለ? ወደ ገሃነም። አንድ የሚቀር የለም ገሃነም ትገባላችሁ ይላል። ማን? ኢብን አባስ። ጀላላይ ምን ይላል? ከናንተ ውስጥም ወደ እርሷ የሚመጣ እንጂ ወደ ገሃነም የሚገባ የሚቀር ማንም የለም ይላል። ወዴት ነው? ገሃነም ብሎ አስቀምጦታል እዚህ ጋር። ኢብኑ ከቲር ኤፍኛ አንዴ ድስ ወደ ሲኦል ጆጆ ፕሊስ አንዴ። ለምንድን ነው ግን የምትበጠብጡ? ለምንድን ነው ስርዓት ማይኖራችሁ? ኢብኑ ከቲር ምን ይላል? ሁሉ ወደ ሲኦል ዘምሄር ዞሮ ምንም ልዩነት የለውም ማለት ነው። ስለዚህ እሺ ኃጢአት የሰራ ብቻ ወደ ሲኦል፣ ኸይር ስራ የሰራ ነው ብቻ ወደ ገነት አይደለም። አላህ Subhanahu Wa Ta'ala በፈቀደልን ጊዜ ብቻ ሁሉም ወደ ሲኦል ይሄዳል። በእናንተ ስበው ከሆነ አይደለም። እናንተ እኮ ገና ከህፃንነታችሁ ጀምሮ ወንጀለኛ ነው ወይ ኃጢአተኛ ናችሁ ተብሎ ነው ተሰየማችሁት ማለት ነው። እንደዛ አይደለም ደግሞ ይሄ ማለት ነው። ገና ኃጢአት ሳንሰራ አላህ ይቀድራል። ባይዘይ የሚገርምሽ ማለት ነው። ለምሳሌ አደም ፍሬው እንዲበላ አስቀድሞ ፕሬዳስት እንዳደርጎበታል። ኤፋይ አሁን በጣም ይገርምሽ ማለት ነው። ግን እኮ በሌላ ጥያቄ ነው የገባሁት፣ በሌላ ሰው ጥያቄ የኝን ጥያቄ አልጠየቅኩም። ወደ ጥያቄሽ ይሄን ብሬክ አድርገውና አንዴ ወደ ጥያቄሽ እንሄዳለን። እሺ መልካም። ለማንኛውም ይሄን ነገር አስተውሉት። የሙስሊሞች አምላክ ሁልሽም ገሃነም ትገቢያለሽ፣ ብዙዎች ለገሃነም ፈጠርኩኝ ገሃነም ሞላታለሁ ብለው ቃል ገብተዋል። እግሩን ራሱ ያስገባል። ባዚ እንኳን ሰዎች አይደለም የአላህ እግር ራሱ ይገባል ገሃነም። ይሄ ሳሂህ ቡኻሪ 48 ላይ አለ። አይገባም እንዴ? ይገባል። የአላህ እግር ገሃነም አይገባም። የአላህ እግር ገሃነም አይገባም። ይገባል እኮ ሐዲስ ላይ አለ። መሐመድ ነው ደግሞ እንዲህ ብሎ አላህና መልእክተኛው ወደም ያደረጉትን እርም አድርጋችሁ ያዙ ይላል ቁርአን። ስለዚህ አላህ መሐመድ ደግሞ ምን ብሎ ተናግሯል? አላህ ገሃነም ላይ እግሩን ያስገባል ብሎ ተናግሯል። the prophet said ነብዩ እንዲህ ብለዋል the people will be through in the hellfire ይላል። ወደ ገሃነም እሳት ሰዎች ይገባሉ፣ ልክ ሁልሽም ተገባለሽ እንደተባለው ማለት ነው። and it will say ገሃነም እንዴት ትላለች? are there any more የሚጨመር አለ? ቱካም የሚመጣ የሚጨመር አለ ትላለች ገሃነም። ሱራ 50 ቁጥር 30 ላይ ያለ ማለት ነው። then Allah put his foot over it አላህ ገሃነም እርግጥ ያረጋታል ማለት ነው። የአላህ ሀገር ሲገባ and it will say ቃጢ enough በቃኝ ትላለች ማለት ነው። ማንም ይቀር የለም ከነሱ ከናንተ ወደ እርሱ ወራጅ እንጂ አንድም የለም። ይፋይ መሐመድ እንዲህ ብሎ ነው የተናገረው። ብዙ ሴቶች ገሃነም ሆኖ አየዋቸው ይላል ጌታ ኢየሱስ። ግን መንግስቱን ነው ቃል የሚገባልሽ። ይኸው ሰዎች ሁሉ እንዲድኑ ይወዳል ጌታ ኢየሱስ። እውነተኛው እንዲህ ይላል ጌታ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱ፣ የቀደመችው መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች ወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ። ረፍት ነው፣ የነፍስ ረፍት ነው የሚሰጥሽ ጌታ ኢየሱስ። አላህ ገሃነም ትገቢያለሽ አለቅሽም ይልሻል። እንግዲህ ሁለቱን ኮምፔር አድርጊ አስተውይ። የምር ማለት ነው። መሐመድ ምንድነው ያለው? ብዙዎችን ገሃነሙን አገኘዋቸው ይላል። ሴቶች ገሃነም ውስጥ ናቸው ብሎ ነው የሚያምነው መሐመድ። ስለዚህ ማስተዋል ይኖርብሻል። ከገሃነም መምለጥ አለብሽ፣ መዳን አለብሽ። እሳት ሊበላሽ አይገባም። ይህ ለሁላችሁ ጥሪ ነው። ጌታ ኢየሱስ የነፍስ ረፍትን የሚሰጥ ነው። ወደዚህ ረፍት ኑ ማለት ነው። አሁን ጥያቄ ካለሽ ማቅረብ ትችያለሽ። የታለም አቅርቤ ጥያቄ። ወንድሞች ግን አፈንኳችሁ። አም ሶሪ። መምህር አሉ ወይም ሐኪም ቅድም ጀምረው ጻት ጥሩ ነው ያሉት። እሺ ወደ የቀድሞ ሐሳብ አይዜ እንደ ኮንክሉዥን አላርግላችሁ። ከመጽሐፍት ጋር በተገናኘ በተለይ አራቱ ጉባኤያት የሚባሉ አሉ። ብሉይ ኪዳን፣ ሐዲስ ኪዳን፣ መጽሐፈ ሊቃውንትና መጽሐፈ መነኮሳት ማለት ነው። ከነዚህ መጽሐፍት ውጭ ያሉትን መጽሐፍት እንዴት ነው የምንረዳው እኛ? ለሃይማኖት መከራከሪያ ናቸው፣ አስተምሮ ናቸው ወይ ዶክትሪን ናቸው ወይ አይደለም? እንደዛ ብለን አናምንም። ስለዚህ ከዚህ በፊትም ስናወራበት ነበረ። ምንድነው ብዙ መጽሐፍትን የቤተክርስቲያን ታሪክ የሚለውን የአቡነ ጎርጎርዮስን መጽሐፍ ጠቅሰን ነበረ። መድሎተ አሚን የተባለውን የሊቁ መልአከ ብርሃን አድማሱ ጀንበሬ መጽሐፍን ጠቅሰን ነበረ።
ከዛሬ 700 ዓመት ፊት የጻፈን የመጽሐፈ ምስጢር መጽሐፍም ጠቅሰን አውርተናል። ስለዚህ አስተምሮ ከሆነ ምንድነው ዶክትሪን ከሆነ ማምጣት ያለበት ከአራቱ ጉባኤያት ነው ብለው እንዲህ ብለው አስተምሯል አባቶቻችን። ከአራቱ ጉባኤያት ውጪ እንደው አስተምሮ ሊመሰረት አይችልም። ከአራቱ ጉባኤያት ውጪ ያሉትን መጽሐፍት ደግሞ ሊቃውንት ጉባኤ እንዲያጠራና ሳንሱር እንዲሰጥ ተደርጓል። ማለትም ያልተጠኑ ናቸው አሁን ላይ ያሉት መጽሐፍት እና በእነዛ መጽሐፍት እንደው ክሌም ማድረግ ምናምን እንደዛ ያልተጠና መጽሐፍ እንታመጡ ከሆነ የፈለጋ እናመጣለን። በዚህ አንድ ማለት ያልተጠና የተባለ አንድ መጽሐፍ ማምጣት እችላለሁ እኔ ግን የተጠና ተጠንቶም ሳሂህ ነው ሐሰን ነው የተባለ መጽሐፍትን ነው የምናመጣው እኛ ክርስቲያኖች። እናንተ ግን ያልተጠና መጽሐፍ ነው የምታመጡት። ምን ያክል እንደወረዳችሁ በዚህ የሚታወቀው በዚህ ነው። አእምሯችሁ እንዴት እንደዘቀጠ የምታውቁት በዚህ ነው። ማስረጃ አምጣ፣ ክፈት፣ ላወራሁ የመጀመሪያዋን ገጽ ክፈትና ሳንሱሯን አምጣት። ያወራሃትን እንደዛ ብሎ ያወራት ፓርት አለችና ያወራትን ፓርት የመጀመሪያውን ገጽ ይከፍታል፣ ሳንሱር ያሳያል። ሊቃውንት ጉባኤ ሳንሱር ማለት ነው ያሳያል። ከዛ ቀበለዋለሁ። በዚህ ሳንሱር ካለው ምንም ጥያቄ የለውም እቀበለዋለሁ። ሊቃውንት ጉባኤ ሳንሱር ካለው ማለት ነው። ምንድነው የሚለው ኢንተርፕሬቴሽኑን ደግሞ እንሰጣለን፣ እንቀጥላለን። ከዛ በኋላ ሳንሱር የሌለው የምታመጡ ከሆነ ግን ልክ እንዳሁኑ ትዋረዳላችሁ። በተለይ እኔ ጋር ከመጣችሁ ውርደታችሁ ነው የምትተከናነቡት። ስለዚህ ማስተዋል ይኖርባችኋል ክርስቲያኖች። እሺ እንደላ አሳያችሁ አንዳንድ መጽሐፍት ላሳያችሁና ብዙ ማስረጃዎችን ማጣቀስ እንችላለን በዚህ ዙሪያ ላይ። ለምሳሌ ከጠቀስኳቸው መጽሐፍት መካከል አንዱ መጽሐፍ ይህ መጽሐፍ ነው። የመልአከ ብርሃን አድማሱ ጀንበሬ መድሎተ አሚን የተሰኘው መጽሐፍ ነው። አይ ቲንክ ገጽ 30 አካባቢ ላይ ያለ ጽሑፍ አለ። ምን የሚል ላሳያችሁ። መጽሐፉ ልክፈተውና ይሄው ገጽ 30 ነው። ታያችሁ ከሆነ መድሎተ አሚን ገጽ 30 ዘን ቁጥር 5 ላይ እንሄዳለን። አንድ ባህሪ ማለትና ሁለት ባህሪ ማለት ነገር ክርስቶስ ላይ ማለት ነው። ዓላማው ሃይማኖት ነው። ይህ ሃይማኖት የሆነ ነገር ነው፣ አስተምሮ ነው። ለሃይማኖት ነገር ከቅዱሳት 10 መጻሕፍት የሚባሉት ብሉይ ኪዳን አዲስ ኪዳን ማለት ነው። ከቅዱሳት 10 መጻሕፍትና 10 መጻሕፍትን በሰፊው ተርጉመው አብራርተው ከሚያስረዱ ከመጽሐፈ ሊቃውንት በቀር ማንኛውም ጽሑፍ ያው መጽሐፍ ቅዱስ አለ። መጽሐፍ ቅዱስን ኢንተርፕሬት የሚያደርጉ ሁለት ጉባኤያት አሉ፣ መጽሐፈ ሊቃውንት ማለት ነው። ሊቃውንት መጽሐፍት አሉ። ከዚህ ጽሑፍ በቀር ማንኛውም ጽሑፍ ሊያስረዳ አይችልም። 4 ነጥብ። ለአስተምሮት ምስክር የሚሆንን ማስረጃ የሚሆንን 10 መጻሕፍት አለ። 10 መጻሕፍትን የሚያስረዱ ደግሞ ሃይማኖተ አበውና መጽሐፈ ሊቃውንት አሉ። እነ ማሪሳቅ፣ እነ ፍሊክሲዮስ፣ እነ አረጋዊ መንፈሳዊ ማለት ነው። ከነዚህ ውጪ ማንኛውም ጽሑፍ ሊያስረዳ አይችልም ብሎ ይናገራል። የብሮሜዳውን ጉባኤም ደግሞ የሸዋ ሊቀ ጳጳስ አቡነ ጎርጎርዮስ ሲናገሩ የኢትዮጵያ ቤተክርስቲያን ታሪክ የሚለው ገጽ አይ ቲንክ 68 ጀምሮ 72 ድረስ ያለውን ማየት ትችላላችሁ። እንደው ለሃይማኖት ነገር ይሄው እንዲህ ይላል። ለሃይማኖት ከምታስተምረው እንደሚሆን ታደርጉልኝ ከምታስተምረው ከአራቱ ጉባኤ ብዬ ነግራችሁ ነበረ። ብሉይ ኪዳን አዲስ ኪዳን መጽሐፈ ሊቃውንትና መጽሐፈ መነኮሳት ማለት ነው። ከአራቱ ጉባኤ አጣህና ስለ ሃይማኖት ተአምረ ማርያምን ትጠቅሳለህን ቢሏቸው ከጉባኤ መጽሐፍትስ የለም አሉ። አለቀ ውይይቱ፣ ዲቤቱ አለቀ። ጉባኤ መጽሐፍ ላይ አለ የለም፣ ከሌለ የለም። በቃ ምን ይሁን? ከአራቱ ጉባኤያት መጽሐፍት ከሌለ አስተምሮ ሊሆን አይችልም፣ ዶክትሪን ሊሆን አይችልም ብሎ ያስቀምጣል። የመጽሐፈ ሚስጥር መጽሐፍም ደግሞ ይህን በደንብ አድርጎ ያስረዳል። ቲንክ አስፈላጊ ከሆነ መጽሐፈ ሚስጥር መጽሐፉም ስላለኝ ያሳያቸዋለሁ። ይሄን መጽሐፉ ሊቀው አባ ጊዮርጊስ ጋስጫ ብሉይ ኪዳንና አዲስ ኪዳንና ሃይማኖተ አበውን ለማስረጃ ለአስተምሮ ምስክር አድርገው እንደሚያቀርቡ ይናገራሉ። ይሄም እንዲላል ለምሳሌ ገጽ 8 አካባቢ በእውነተኛይቱ የሐዋርያት ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ላይ ለተነሱ መናፍቃን መልስ ለመስጠትና በምዕመናን በሃይማኖት በመግባር ለማነጽ የተጻፈ ነው ይላል። ምንድን መጽሐፈ ሚስጥር ነው። በመጀመሪያው መግቢያ ላይ እንደተጻፈው መጽሐፉ በተለይ ለሚያምኑ እንጂ ለማያምኑ አልተጻፈም። በአሁኑ ጊዜ በቤተክርስቲያን የተዋሕዶ ሃይማኖት አስተምሮ ምስክሮች ወይም ማስረጃ ማለት ነው ኤቪደንስ መሆን የሚችለው ምስክር አድርገን ከምንጠቀማቸው ቅዱሳት መጽሐፍት መካከል አንዱ ሃይማኖተ አበው ነው። ሃይማኖተ አበውን ላስተምሮ ምስክር ስለሚሆን ማምጣት ትችላላችሁ። መጽሐፈ ሊቃውንትን ማምጣት ትችላላችሁ። መጽሐፈ መነኮሳትን ማምጣት ትችላላችሁ። ብሉይ ኪዳን አዲስ ኪዳን መጽሐፈ ሊቃውንትና መነኮሳትን ማለት ነው። ከነዚህ መጽሐፍቶች ማስረጃ ሊሆን አይችልም። ይሄው ደግሞ እንዲህ ይላል። ለመስዋዕታቸውም ዋና ምስክር አድርገው ከሚያቀርቡት መጽሐፍ መካከል ብሉይ ኪዳንና አዲስ ኪዳን ነው። በዚህም ሊቁ አባ ጊዮርጊስ ዘጋስጫ ጥልቅ የቅዱሳት መጽሐፍት እውቀት እንደነበራቸው መረዳት ይችላል። ይህም ሁለቱ ኪዳናት
የቅድስት ቤተክርስቲያን ሁለት ጡቶች ብለው ይጠሯቸዋል ይላል። ያው ጡት ሲባል ጡታ ጉችማ የሚለው ትዝ እያላቸው ስላወራንበት እንተዎች መሀሌ ላይ ሁለት ጡቶች ያማሩ ናቸው ምናምን የሚል አለና ሁለት ጡቶች ያማሩ ናቸው ሲባል አንድም ከጽላቱ አንፃር ሁለት ጽላቶች ተሰጧቸዋል፣ ሁለቱ ወገጋ ተሰጧቸዋልና ከዛ አንፃር፣ ሁለትም ደግሞ ከመጽሐፍት አንፃር ብሉይ ኪዳንና አዲስ ኪዳን አድርገው አባት መተርጉማኝ ተረጉሙታል። ጡት ሲባል ጡታ ጉችማ የሚለው ትዝ እያላቸው እንደዛ ብለው ኢንተርፕሬት ስለሚያደርጉት፣ ለማንኛውም ብሉይ ኪዳንና አዲስ ኪዳን አለ። ብሉይ ኪዳንና አዲስ ኪዳን ዛዝ ሃይማኖት አበው ታያሽ ከሆነ ማስረጃ ምስክር ሆኖ የሚቀርበው ይሄ ዛሬ 700 ዓመት በፊት የተጻፈ መጽሐፍ ነው። አሁን ያለ መጽሐፍ አይደለም። ከነዚህ መጽሐፍት ውጭ ምን ያስፈልጋል? ሳንሱር ያስፈልጋል። ማን ያለው? ለምሳሌ አባታችን አቡነ ማትያስን ማምጣት እንችላለን። በዚህ ዙሪያ ላይ ሳንሱር ያስፈልጋል፣ ግዴታ ነው። እኔ አፕሎድ ያደረኳቸው ቪዲዮዎች አሉ በዚህ በገድላት ዙሪያ ላይ ማለት ነው። እነሱም ሄዳችሁ ማየት ትችላላችሁ። ዝክረ ኒቅያ ጉባኤ ላይ በቃ ሳንሱር መሰጠት አለበት መጽሐፍት። ስለዚህ መጽሐፍት እንዲያጣራ ለሊቃውንት ጉባኤ ተሰጥቷል። መጽሐፍትን እያጣራ ነው ሊቃውንት ጉባኤ። ለምሳሌ ማን ገድለ ማን የሚባል መጽሐፍ ተወግዟል ሲባል አልሰማችሁም? በቅርቡ አሳይ በቃ ሊቃውንት ጉባኤ ስራ ተሰጥቷል፣ እየሰራ ነው ማለት ነው። ስለዚህ አሁን ያሉት ያልተጠኑ ስለሆኑ ያልተጠና መጽሐፍ አምጥተህ ክሌም የምታደርግ ከሆነ የሆነን ክሌም የምታደርግ ከሆነ ቴንክ ዩ እኔም ያልተጠና መጽሐፍ አመጣልሃለሁ ማለት ነው። ሳሂህ የሆነ ሐሰን የሆነ ማምጣት አይጠበቅብኝም። ያልተጠና አምጥቼ አሳይሃለሁ ማለት ነው። ይህንን ክርስቲያኖች እንድትረዱት ነው ያመጣሁላችሁ። አንድ ነገር ላሳያችሁና ወደ ጥያቄ ገድለ ዮሐንስ አይ ቲንክ ላሳያችሁ። ቸኮለ እንኳን ደህና መጣ። መጠየቅ እችላለሁኝ? ያ ቸኩለሃል? እሺ። ኧረ አልቸኮልኩም። አይ ትንሽ ያ መግለጫው ይሄ ነው። እሺ። አይ የሆነ ጥያቄ ነበረኝና መግለጫው ይሄ ነው። አንደኛው መግለጫ ይሄ ነው። ሊቃውንት ጉባኤ ኬክ አንዱ እሺ፣ ኦሪት ዘዳግም ምዕራፍ 23 አጥርቶ ካወጣች መጽሐፍ ነው መለኮት በሚል ርዕስ ተጽፎ የይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር ያ አንድ እዚህ ሌላም ደግሞ አሉ ቪዲዮዎች አሉ፣ ገብታችሁ ማየት ትችላላችሁ። ፕሮፋይል ላይ ብዙ የለቀቋቸው አሉ። በዚህ በገድላት ድርሳናት ጉዳይ ላይ ብዙ እየሰጠዋቸው ስላሉ እነሱን ብታያቸው ጥሩ ነው። መልካም። እሺ ኬኬ እንኳን ደህና መጣህ። ይቅርታ በመሀል ስለገባሁብህ። እሺ የሆነ ጥያቄ ነበረኝና ኦሪት ዘዳግም ምዕራፍ 23 ቁጥር 1 ምንድን ነው የሚለው? ልክፈትልህ? ኬኬ ክፈትልኝ። እሺ ይኸው ኦሪት ዘዳግም ምዕራፍ 23 እንደዚህ ይላል። ላንብብልህ? አንብብልኝ። እሺ ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስም ወደ እግዚአብሔር ጉባኤ አይግባ ይላል። እንደው ጥያቄ መልካም። እሺ ቁጥር 2 ነው ጥያቄ ያለው። አይ ዲቃላ ሲል እኔ ማለት አንድ ጥያቄ የለህም? ቁጥር 1 ላይ ጥያቄ የለህም? ቁጥር 1 ላይ ቁላው የተቀጠቀጠ ሲል በምን የተቀጠቀጠ ነው? እንዴት ነው? ለምሳሌ መልካም። እሺ ግን ይሄ አሁን ብዙዎች ይስቃሉ። ሜቢ ኬኬ ቃሉ መጠቀሱ ወይም ደግሞ ለምሳሌ እንደዚህ ይሄ ቃል መጠቀሱ ምንድነው ያሳፍራል ብለህ ታስባለህ? የሰውነት አካል መጠቀሱ? እኔ እንደዛ አላስብም። ታቶች ግን እንደዛ ብለው ይናገራሉ። እና ሜቢ ከቃሉ አንፃር የምጠይቅ ከሆነ ፈርጃሃ የሚለው ሊትራሊ እንትን ማለት ነው፣ እንደዚህ ማለት ነው። ባይዘ እንደዛ ከሆነ ከቃሉ አንፃር ከሆነ ማለት ነው። ቁርአን ላይም አለ ለማለት ነው። ለማንኛውም ለምንድን ነው እንትን ምንድን ነው አይግቡ የተባሉት እነዚህ አካላት ዲቃላ እና
ምንድነው ቁላ ምንድነው ብልቱ የተቀጠቀጠ ሰው ለምንድነው አይግባ የተባለው የሚለውን ጥያቄ ነው የጠየቀው ኬኬ። እናመሰግናለን ለጥያቄ። ለምን መሰለህ ኬኬ እነዚህ በብሉይ ኪዳን ሞዓባውያንና አሞናውያን የሚባሉ ነበሩ። ታከውል ሞዓባውያንና አሞናውያን ብዙ ጣዖት አምላኪዎች ነበሩና እነሱ ጣዖት ሲያመልኩ ለጣዖት ራሳቸውን ይሰልቡ ነበረ። ራሳቸውን ይሰው ነበረ ማለት ነው። ለጣዖት ለማገልገል ብለው ብልታቸውን ይቀጠቅጡ ነበረ። እንደዚህ ያደርጉ ነበረ። ይህም ደግሞ በትርጓሜው እናያለን። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ጀምሮ ይኸው ትርጓሜው አለ። ከሞዓብና ከአሞን ልጆች ወገን የተወለደ እስከ 3 እና እስከ 10 ትውልድም ድረስ ወደ መስዋዕት ለማቅረብ ወደ እግዚአብሔር ጉባኤ አይግባ ይላል። ከተመለሰ መግባት ይችላል፣ ካልተመለሰ ግን ዘላለም አይግባ ይላል። ሞዓባውያንና አሞናውያን ምንድናቸው? ጣዖት አምላኪዎች ናቸው። መጽሐፈ መሳፍንት ምዕራፍ 10 ቁጥር 6 ላይ የሞዓብን አማልክት የአሞንም ልጆች አማልክት ይላል። አማልክት የሚያመልኩ ብዙ አማልክት የሚያመልኩ ናቸው። እነዚህ ደግሞ አማልክትን ሲያመልኩ ራሳቸውን እየሰለቡ ነበረ። እንደዚህ አምልኮ ስርዓታቸውን የሚፈጽሙ የነበረው ማለት ነው። ከዛ አንጻር ለጣዖት ራሱ የሚሰዋ ብዙ አማልክትን የሚያመልክ ወደ እግዚአብሔር ጉባኤ ገብቶ መስዋዕትን መሰዋት አይችልም ነው። አንደኛው ከምን አንጻር? ከመቀጥቀጥ አንጻር ማለት ነው። የተቀጠቀጠ የተባለው ከዚህ አንጻር ነው። ሁለተኛው ደግሞ ምንድን ነው? ዲቃላ የሚል ነው። ዲቃላ ማለት ኢንተርፕሬት ሲደረግ ምን ማለት ነው? ብዙ ጊዜ ስለሚጠየቅ ይህን ጥያቄ አድምተንበት እንሄዳለን። ዲቃላ ማለት ምን ማለት ነው? አባቱን ማያውቅ ማለት ነው። ዲቃላ ማለት አባቱን ማያውቅ ማለት ነው። ለእስራኤል አባት ማን ነው? እንየው። ትንቢተ ኢሳይያስ ምዕራፍ 64 ቁጥር 8 ላይ እንዲህ ይላል፣ አሁን ግን አቤቱ አንተ አባታችን ነህ። ማንን ነው አባታችን ነህ የሚሉት? እኛ ጭቃንን አንተም ሰሪያችን ነህ። ሰሪያቸውን አምላካቸውን እኛም ሁላችን የእጅ ስራ ነን ይላል። እሺ አብርሃም ባያውቀው እስራኤልም ባይገነዘበው አንተ አባታችን ነህ፣ አቤቱ አንተ አባታችን ነህ፣ ስምህም ለዘላለም ታዳጊያችን ነው ይሉታል። ማንን? አምላካቸውን። የእስራኤል አባት ማን ነው? ጌታ እግዚአብሔር። ዲቃላ ማለት አባቱን ማያውቅ ነው። እኔ ሲንስ ጌታ እግዚአብሔርን ማያውቅ ወደ እግዚአብሔር ጉባኤ መስዋዕትን ለማቅረብ አያግባ። እነማን? እነ ሞዓባውያንና አሞናውያን ጌታ እግዚአብሔርን አያውቁም። የእነሱ አማልክት ነው ያላቸው። ለአማልክት መስዋዕትን እያቀረበ ደግሞ በጌታ ጉባኤ ደግሞ ገብቶ መስዋዕትን መሰዋት ይችላል? አይችልም። ወደ ጉባኤው ገብቶ መስዋዕትን ማቅረብ አይችልም። መስዋዕትን መሰዋት አይችልም። ይሄ ማለት እንዴት እንደማለት ነው መሰለህ? ለምሳሌ ሙስሊሞች እናንተ ጣዖት አምላኪዎች ናችሁ ብለን ቆይ አንዴ ከመለስኩልህ። የትኛውን ነው የፈለከው? የትኛውን ቦታ ነው? ይሄን ነው እሱ ጋር አስተምረናል። ድምፅ አለ ኬኬ እየሰገደ ነው። ያው ወጣለሁኝ በደንብ አብራራለሁ። እሺ ጫያታ ራቅ ስትል ማውራት ትችላለህ። እያብራራሁልህ ነው። በደንብ አድርጌ ነው እያብራራሁልህ ያለው። ስለዚህ ዲቃላ የተባሉት ከምን አንጻር ነው? ጌታ እግዚአብሔርን ማያውቁ ስለሆኑ አባታቸውን ማያውቁ አባት የሆነውን ጌታ የሆነውን አምላካቸውን የማያውቁ ስለሆነ አምላኩን ማያውቅ ለምሳሌ እናንተ ጌታ እግዚአብሔርን አታውቁም እና መጣችሁ ቅዳሴ መቀደስ አትችሉም ነው ሐሳቡ። አንድም ቤተክርስቲያን አንድም እያለች ትተረጉማለች። አንድም ደግሞ መስዋዕትን ማቅረብ የሚችሉት እነማን ናቸው? ሌዋውያን ናቸው። ከስጋ አንጻር ራሱ ይወሰድ ማለት ነው። ሌዋውያን መስዋዕትን ማቅረብ ይችላሉ። ከሌዋውያን ውጪ ቢንያም ነገዶች ሊሆኑ ይችላሉ፣ የይሁዳ ነገዶች ሊሆኑ ይችላሉ። ሌሎች ነገዶች የእስራኤል ነገር ቢሆኑ ራሱ ማለት ነው መስዋዕትን ማቅረብ አይችሉም። ዲቃላ የተባለ አባቱ ማያውቅ አይደለ? በስጋ ቢሆን ራሱ አባቱ የሌዊ ዘር ይሁን አይሁን አላወቀም ይሄ ሰው። ስለዚህ ካላወቀ የሌዊ ዘር ካልሆነ መስዋዕት ማቅረብ ስለማይችል አባቱን ካላወቀ መስዋዕት ለማቅረብ አይግባን የተባለው። መስዋዕት ሰዊ ወይም ካህን መሆን አይችልም የተባለው። ይህን ደግሞ እንደው አባቱን የሚያውቅ ቢሆን ራሱ የይሁዳ ነገድም የቢንያም ነገድም ሌሎች ነገሮችም ይህን ነገር ማድረግ አይችሉም ቢያውቁ ራሱ ማለት ነው። ማን ነው ማቅረብ የሚችለው? የሌዊ ነገር ብቻ ወይም የአሮን ዘሮች ብቻ ስለሆኑ መስዋዕት ማቅረብ የሚችሉ። ይሄ በክርስትና በኩል ያለው ነው። አባት የሆነውን ጌታ የማያውቁ አካላት መስዋዕትን ማቅረብ አይችሉም ተብሎ ተነግሮለታል። መስዋዕት ለማቅረብ ማለት ነው። ይሄ በክርስትና በኩል ያለው ነው። በእስልምና በኩል ግን ዲቃላ ገነት አይገባም የሚል አለ። ያ እንዴት ታወጣልኛለህ? አንዴ እንደሱን ምን የሚለው ዲቃላ ገነት አይገባም? ላሳየሽ። ታውጣለህ?
አንዴ ማለት ነው 5 ደቂቃ ድምፅ ስላለ እሺ ችግር የለውም ሲመችና ችግር የለውም። በክርስትና በኩል መስዋዕት መሰዋት አይችልም። ሳዲ አንዴ ጠብቂ፣ ያወራው አይደለም ጠብቂ። በክርስትና በኩል ዲቃላ የሆነ ጌታ እግዚአብሔር የማያውቅ አንድም መስዋዕት ማቅረብ አይችልም ተብሏል በእግዚአብሔር ጉባኤ ገብቶ። አንድም ደግሞ አባት የሌዊ ዘር መሆኑን የማያውቅ ሰው መስዋዕት አያቅርብ ተብሏል። ይህ በክርስትና በኩል የሚታመን ነው፣ በቃ ግልጽ የሆነ ነው። በእስልምና ግን ዲቃላ ገነት አይገባም ይላል። ያ እንዴት ልታደርጉት ነው የሚል ጥያቄ ነው። ይህን ታውቂያለሽ ሰዓዲ? በእስልምና ዲቃላ ገነት አይገባም የሚል እንዳለ ለምን እንደማይገባም የለም እኛ ጋር ይገባል። ካለ እንደዛ የሚል ካለ ታሳይኛለሽ። እኔ ግን ላሳይሽ። አረበኛ ያለሽ ሰዓዲ? ኧረ እኔ ብዙም ማለቴ ስለ ራሴ እውቀት የለኝም፣ ግን ክርስትና ላይ ጥያቄ አለኝ። ለዚያ ነው የገባሁት። እሺ ትጠይቂያለሽ። ይሄን ካሳየ በኋላ ትጠይቂያለሽ። እሺ አንዴ ቬሪፋይ ያርግና ላሳያችሁ። ብዙ ሐዲሶች ላይ አለ። ቢያንስ 3 ማምጣት እችላለሁ። ተፍሲሮች ላይም አለ፣ ሐዲስ ላይም አለ። በክርስትና በኩል መስዋዕት አይሰዋ ካህን መሆን አይችልም ነው የሚለው። ዲቃላ ከምን አንጻር እንደሆነ ነግራቸዋለሁ። በእስልምና ግን ገነት አይገባም የሚለው እንዴት ነው ጥያቄያችን። አንዴ ቬሪፋይ ያርጋ። ከዛ ይሄን መመለስ የሚችል ካለ አሁን ዘዳግም ባይዘይ አሁን መጠየቅ የሚችል እዛው ላይ መሞገት የሚችል ካለ ዘዳግም 23 ላይ ማንኛውም ሰው መምጣት ይችላል። እንዲህ ቤት ማድረግ ይችላል። ዘዳግም 23 ላይ ማለት ነው። አይ ቲንክ ብልቱ የተቆረጠ ሰው አለ፣ ብዙ ሰው አለ። እሺ አረበኛ የሚችል ሰው ኦኬ፣ ሳዲ አልችልም ብለሽኛል። እሺ ላሳይ አንዴ። ወደ አማርኛ አልተርጉማትና ላሳያችሁ። እሺ ምንድነው ሐዲሱ? ሰሂህ ነው፣ ምርጥ የተባለለት ነው። ይኸው የማይታዘዝ ልጅ 1፣ የአልኮል ሱሰኛ 2፣ በመልካሚቱ የሚመካና ከጋብቻ ውጭ የተወለደ ኔሴንስ ዲቃላ ማለት ነው። ልጅ ወዴት አይገባም? ገነት አይገባም ይላል። የትረካ ሰንሰለቱ ትክክለኛ የሐዲስ ምሁራን ማለት ነው እንደዚህ ብለው ማጠቃለያ ትክክለኛ ነው፣ ሰሂህ ነው ብለው አስቀምጠውታል። ዲቃላ የት አይገባም? ገነት አይገባም። እናንተ ያለው ትምህርት ማለት ነው። እኛ ጋር ያለው ደግሞ ካህን መሆን አይችልም የተባለው። ዲቃላ ደግሞ የተባለው ከምን አንጻር ነው? አባቱን ማያውቅ ነው ዲቃላ የሚባለው። የእስራኤል አባት ጌታ እግዚአብሔር ስለሆነ ጌታ እግዚአብሔር ማያውቅ መስዋዕትን ማቅረብ አይችልም ነው የሚለው። እንዴት ታዩታላችሁ? ይሄንን የሚል ነገር የለም። ሲጀመር መልስ ይኖረዋል ማለት ነው። ይሄም እንደዚህ የሚል ነገር የለም። ምንድነው መልሱ? ምንድነው መልሱ? እስቲ ምንድነው መልሱ? እስቲ ያስረዳኝ። ዲቃላ ገነት አይገባም ማለት ምን ማለት ነው? ሲያስረጅ እንደፈለግሽ አድርገሽ እንዴት ሆኖ ነው ይገባል? ጠይቀኝ እናውቃለሁ፣ ግን ጥያቄ አለኝ። ከመለስክ መልስልኝ፣ አለዚያ እወርዳለሁ ማለት ነው። እሺ ይሄን ጥያቄ ጠይቂያቸው። እሺ ኡስታዞችን ሰዓት ተው ማለት ለምን ጠይቃቸዋለሁ? ዲቃላ ገነት አይገባም ይላል ለኛ ማለት ነው። ለምን ደግሞ አይገባው ዲቃላ ታዲያ? እንደዚህ ነው። ብዙ ጊዜ ታውሩ የለ እንደ ዲቃላ መስዋዕት መሰዋት አይችልም እናንተ ጋር ብላችሁ ታውሩን አላችሁ። እናንተ ጋር ደግሞ ገነት አይገባም እያልኩ ነው። እሺ ሰዓዲ ጥያቄ ጠይቄሽ ችግር የለውም። ምነው ጥያቄሽ? ክርስቲያኖች ማለት እንትን ላይ ኢየሱስ ክርስቶስ ምን ኢየሱስ ክርስቶስ ምን ሳሪ ሚዩት ነሽ እያወራሽ ከሆነ ጥያቄ የፈጠረብሻ ዲቃላ ገነት አይገባም የሚለው
እኔ ራሱ ጥያቄ ፈጥሮብኛል። ባይዘይ ሹባ ፈጥሮብኛል። እንዴት ዲቃላ ምን አድርጎ ነው ዲቃላ ገነት የማይገቡ? ምን በደለ? ጥያቄ ጠፍቶብሽ ነው ሳዲ? ኢየሱስ የጌቶች ጌታ ሁሉን ያስገኘ የነቢያቱ አምላክ ነቢያትን የላከ ጌታ ነው። መንግስቱን ተስፋ አድርጎ መንግስቴን አወርስሻለሁ የሚል ነው። እንዳላ ሱብሃነሁ ወተዓላ ገሃነም ከታችኋለሁ የሚል አይደለም። መንግስቴን አወርሳችኋለሁ የሚል ነው። ተስፋ የሚሰጥሽ ነው ክርስቶስ። እርሱ እውነት፣ መንገድ፣ ህይወት ነው። ማን? ጌታችን ኢየሱስ። ወደዚህ ህይወት ደግሞ መምጣት አለብሽ ሰዓዲ። ህይወትን ማግኘት አለብሽ ሰዓዲ። ማለት ምን መሰለህ ጥያቄ ወደ መቅደሴ ከካም ወይም ደግሞ ብቻ ብዙ ነገር ነው እና የሚለው እንደይገባ ይላል። ለምንድን ነው የማይገባው? ለምንድን ነው የማይገባው? ማን ነው የማይገባው? ምሳሌ ደግሞ አፍንጫ ደፍጣጣ ከካም ሰባራ ምናምን ነገር እንደዚህ ይላል እና ለምንድን ነው የማይገባው እሱ? ኦኬ እንደዛ አይግባ አይደለም፣ ወደ መቅደሱ አይግባ አይደለም የሚለው ሰዓዲ። እንደዛ አይደለም። እኔ ላንብብልሽ እንዲህ ይላል። ብዙ ጊዜም ችግር ስላለባችሁ ላንብብልሽ። እንደዚህ ያሉ ከህግ አንጻር የተነገሩ ነገሮች ይሄው ይህን ክፍል አይደለም እትዩ እውር ወይም አንካሳ ወይንም አፍንጫ ደፍጣጣ ወይንም ተርፋቃሪ ያለው ይህን አይደለም እግረ ሰባራ ይሄ ማለት ነው እትዩ ጎበዝ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። አምላክ ሙሴን እንዲህ አለው። ምን አለው? ለአሮን እንዲህ ብለህ ንገረው ይላል። ለአሮን እንዲህ ብሎ ይነግረዋል። ከዘርህ አለ። ከማን ዘር ነው ሰዓዲ? ከማን ዘር ነው? ከአሮን ዘር። ስለ አሮን ዘር ብቻ ነው የሚያወራው። ባይዘ ስለ ክህነት ነው የሚያወራው። እሺ አንዴ እቺን ነገር ሳይለንት ላድርጋት። ስለ አሮን ዘር ነው የሚያወራው። ይሄን የሚመለከተው ይሄ ህግ የሚመለከተው አንደኛ በብሉይ ኪዳን ያለ ህግ ነው። አሁን የእንሰት መስዋዕት ምናምን ስለሌለ ማለት ነው። ሁለተኛ ደግሞ ምንድነው ከብሉይ ኪዳን ራሱ ቢሆን ራሱ የአሮንን ብቻ የሚመለከት ነው። ለአሮን እንዲህ ብለህ ንገረው ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ ይላል። መስዋዕት ለማቅረብ ማለት ነው። የሚሰዋ መስዋዕት አለ። ያን መስዋዕት ለማቅረብ አይቅረብ ብሎ ተናገረ። ለምሳሌ የመጀመሪያው እውር የሚል ነው። ሰዓዲ አንድ የሚት ክፈች። አሁን ወደ መቅደሱ ስርዓት ላይ በመቅደሱ መስዋዕት መሰዋት ስርዓት ላይ እውር እንዴት ነው መስዋዕትን ማቅረብ የሚችለው? እውር መስዋዕት ማቅረብ ይችላል። ከስርየት መክደኛው እየወጣ በሬ ሸልቶ አርዶ አቃጥሎ ምናምን በስርየት መክደኛው ላይ ረጭቶ ምናምን እንዲህ ማድረግ ይችላል። እውር ሰው እኒህ ያሉ ስራዎችን የክህነት ስራዎችን ማስራት ይችላል። ሰዓዲ ስንቶና አፍንጫ ደፍጣጣውስ እሺ ምንድን ነው ማለት? ፈጣሪ ልብህን ነው አይደል? አፍንጫው ምን አመጣው እዚህ ጋር? መልካም እሺ። እውር እንደዛ ማድረግ አይችልም። እንዴት ማድረግ አይችልም? መስዋዕትን መሰዋት አይችልም። ምክንያቱም ማየት ካልቻለ ስርየት መክደኛው የት እንደሆነ አያውቅም። መስዋዕት የሚቃጠልበት የት እንደሆነ አያውቅም። የሚሸለተው በግ ወይ ደግሞ ጠቦት ወይ ደግሞ ወይፈን ደግሞ የት እንደሆነ አያውቅም። እንዴት ማድረግ ራሱ እንዳለበት አያውቅም። አንድ ሁለተኛ ደግሞ አንካሳ ነው። አንካሳ ሰው ማለት የሚያነክስ ሰው ማለት ነው። ወይፈን ሲታራ ለምሳሌ ወይፈኑን መሸከም ይችላል። ወይፈኑን ታግሎ መጣል ይችላል። አንካሳ ሰው ተሸክሞ እንደዛ ከአንዱ ወደዛ ወደዚህ ማድረግ ይችላል? አይችልም፣ ይቸገራል። ወይንም አፍንጫ ደፍጣጣ ይላል። ለምንድን ነው አፍንጫ ደፍጣጣ የተከለከለው? ወጥ እንትን ቴስት ይደረጋል አይደለ? ለምሳሌ ጨው አለው የለው ምናምን ቴስት ይደረጋል አይደለ? ሰዓዲ ያለሽ ይሰማው ነው። ቀጥል። ያ ወጥ በምላስ ይቀመሳል አይደለም? መልሽልኝ እንጂ እሺ፣ በቃ እሺ፣ ልሄድበት። ለማንኛውም
በምላስ ይቀመሳል። ግን አሁን በስርየት ከዚህ ከመቅደሱ ስርዓት ጋር በተገናኘ መቅመስ አይችሉም። እንደዛ ማድረግ አይችሉም ካህናቱ ሌዋውያን ማለት ነው። እንደዛ ማድረግ ስለማይችሉ በአፍንጫቸውን የሚያሸቱት ቴስት የሚያደርጉት ማለት ነው። ምኑን ያ ምንድነው የሚሰዋውን መስዋዕቱን ማለት ነው። ወይም ትርፋ አካል ያለው ወይም እግረ ሰባራ ይቸግራል። አሁን እንደዚህ ለማድረግ አንዴ ሶሪ እሺ ልቀጥል። እግረ ሰባራም እንደዚህ ማድረግ አይችልም። እግሩ የተሰበረ ሰው መስዋዕቱን ከአንድ ቦታ ወደ አንድ ቦታ ማመላለስ እንደዚህ ያሉ ነገሮችን ማድረግ አይችልም። ጎባጣ ከአገልግሎቱ አንጻር እንደዚህ ብቻ የተጠቀሱት ነገሮች መካከል ማለት ነው የተጠቀሱት መካከል እነዚህ ያሉት አካላት ለአገልግሎት ስለሚቸገሩ ደግሞ ንጹህ ሆኖ መቅረብ ስላለባቸው በመቅደሱ ስርዓት ውስጥ ማለት ነው አንደኛ ለአገልግሎት ይቸገራሉ። አንድ እውር፣ አንካሳ፣ እግረ ሰባራ፣ እጀ ሰባራ ለአገልግሎት ይቸግራል። መስዋዕትን ለመሰዋት፣ በሬውን ለማረድ፣ ለመሸለት እንዲህ ያሉት ነገሮች ይቸገራል። ማን ሰውየው አካል ማለት ነው። ሁለተኛ ደግሞ ንጹህ መሆን አለበት። ቋቁቻ፣ ቅማል ምናምን አሁን ከንጽህና አንጻር የሚመጣ ነው። ንጹህ ያልሆነ ሰው ቋቁቻ ይመጣበታል። ንጹህ ያልሆነ ሰው ቅማል ይመጣበታል። ሜቢ ለምስቁ በጣም ለምስቁ ለምሳሌ አሁን መሐመድ ቢኖር በዛ ዘመን መሐመድ መስዋዕት መሰዋት አይችልም። የአይሁድ ዘር ቢሆን ራሱ ማለት ነው። የሌዊ ዘር ቢሆንም ራሱ አይሆንም። ምክንያቱም ንጽህና ስለሌለው ወይ ኢኔሴንስ ቅማል ስላለበት ልክ እንደ ጓጉጫው ማለት ነው። ቅማል ስላለበት መስዋዕት መሰዋት አይችልም። እሺ ቋቁቻ ከንጽህና አንጻር ነው። ንጹህ ሳትሆኑ ስትቀሩ ቋቁቻ ይወጣባቸዋል። ቅማልም እንደዚህ ንጹህ ሳትሆኑ ስትቀሩ ቅማል ይወጣባቸዋል። ንጹህ ያልሆነ መስዋዕት መሰዋት አይችልም ተብሏል። መሐመድ ቢኖር ራሱ መሐመድ መስዋዕት አይችልም። ለምን? እንደዚህ ያለ ነገር ስላለበት ማለት ነው። እሱ ብቻ ሳይሆን ሰሃቦችም ቅማል ነበረባቸው። ከጺማቸው ራሱ ቅማል ይንጠባጠብ ነበረ። ካህናታቸውም ይወድቅ ነበረ። ከጺማቸው እንደዚህ ሆነ። እሱ ማለት ባህሪ ነው። ሳዲ እንትና መሐመድ ነው ቅማል ያለበት። ኢየሱስ ነው ካልሽ ማምጣት ትችያለሽ፣ ችግር የለውም። መጽሐፍ ጠቅሰሽ ግን ላሳይሽ ቅማል እንዳለበት ማለት አሁን ማስረዳት ከቻልክ ዝም ብለህ ከራስህን ችለህ እዛው ከራስህ መጽሐፍ ብታስረዳኝ የተሻለ ነው። መሐመድ ምናምን እያለ እዚህ ጋር እኔማ አስረዳውኝ። እኔማ እኮ አሁን ይሄ ቋቁቻ ቅማል ምናምን ቆሻሻ ስለሆነ ነው የሚመጣባቸው። ቆሻሻ የሆነ ደግሞ መቅረብ አይችልም ወደዛ። አንዴ ላሳያችሁ። ሰው የራስህን ጨርስ መጨረስ ይችላል። የጠየኩት እንደያው እሺ፣ ይሄው ላሳይሽ አንዴ። እሺ፣ ችግር የለውም እሱን ተው። ይሄ ሳሂህ አልቡኻሪ ይቅርታ፣ በጣም የአፍንጫ ደፍጣጣ የሚለውን ለጥፌልሃለሁኝ እንዲረዱት። እሺ፣ መልካም። ከሊፕሮሲ ጋር የተያዘ ስለሆነ የእሳቸውንም ትልቁ ላይ አድርጉና እንሄድበታለን። እሺ፣ ዲፕሊኬት ላድርገው። እሺ፣ መልካም። ይሄን ላንብብላችሁ። ይሄ ሳሂህ የሆነ ሐዲስ ነው፣ ቡኻሪ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይወጣባቸው ነበረ? ነብዩ ላይ ምን ነበረባቸው? ቅማል ይላል። ሳሂህ አልቡኻሪ 5703 ላይ ነው ያለው። ሌላ ሐዲስ ሳሂህ አልቡኻሪ 7001 ላይም እንደዚሁ የሚል ሐዲስ አለ። ቅማል ነብዩ ቅማል ነበረባቸው፣ ይቀመልላቸው ነበረ ምናምን የሚሉ ብዙ እንትኖች አሉ፣ ዘገባዎች አሉ። ሰሃቦቹም ደግሞ እንደዚህ ቅማል ነበረባቸው የሚሉ ብዙ ኤቪደንሶች አሉ። ስለዚህ እሱ መስዋዕት መሰዋት አይችልም ነው። ከዚህ አንጻር ከዚህ አፍንጫ ደፍጣጣ፣ አይነ መጭማጫ ከመባሉ አንጻር አንደኛ ከንጽህና አንጻር ይመጣል። እንደዚህ ያሉ ነገሮች ቋቁቻ ምናምን እንደዚህ በሽታ የሚባሉ ነገሮች ማለት ነው። እንደዚህ ያለ ሰው መስዋዕት መሰዋት አይችልም፣ ንጽህናው መጠበቅ አለበት። ሁለተኛ ደግሞ አፍንጫ ደፍጣጣ ምናምን የተባለ ይሄ መስዋዕቱ ቁርባኑ ሲሰናዳ ቴስት የሚደረገው በአፍንጫ ነው፣ አሽተው ማለት ነው። ለምሳሌ አይ ቲንክ በዘመኑም አሉ አይደለ? በአፍንጫቸው ቴስት የሚያደርጉ ጿሚ ከሆኑ ለምሳሌ በአፍንጫቸው ቴስት ያደርጋሉ። በመላስም ቴስት ይደረጋል። አይ ነው
ግን ደግሞ በአፍንጫም ደግሞ እንደዚሁ ቴስት ይደረጋል። ከዚህ አንፃር እንደዚህ የሆነ መስዋዕት ለማቅረብ አይቅረብ ተብሏል። በቃ ይሄን እንቀበላለን። ይሄ አሁን የለም ባይዘይ ሰዓዲ አሁን ላይ የእንስሳት መስዋዕት የለም። እንደዚህ ያለ የመቅደሱ ስርዓት የለም፣ ተሽሯል። ያ ስርዓት የለም። ስለዚህ አሁን ይሄ ህግ የለም ባይዘይ እንደዚህ አይግባ የተባለው ከብሉይ ኪዳን አንፃር በብሉይ ኪዳን ነው እንጂ ጌታ ከመምጣቱ በፊት ነው እንጂ የጌታ ሞት ይህን ሁሉ ሽሮታል፣ ይህን ሁሉ አጥፍቶታል። ይሄ በብሉይ ኪዳን ያለ ህግ ነው። ከብሉይ ኪዳንም ደግሞ ለአሮን ልጆች ብቻ የመጣ ህግ ነው። የአሮን ልጆች ንጹህ መሆን አለባቸው። ሁለተኛ ደግሞ ለአገልግሎት እጀ ሰባራ ምናምን ስለሚቸገር እግረ ሰባራም እውርም ምናምን ስለሚቸገር ለመቅደሱ ስራ ስለሚቸገር አይቸገር አይግባ። ማን ነው ቅማል? ነብዩን ነው መሐመድን ነው መሐመድን ነው ምን ላይ ያገኘ ሜድ ሳይል ቡካሪ ላይም አለ፣ አቡ ዳውድ ላይ አለ። ሱናን አቡ ዳውድ 38 ላይ ዘይነብ ትቀምልላት ነበረ። ዘይነብ ላምብልሽ እንዴ ያው ሱናን አቢ ዳውድ ስክሪንሾት አድርገሽ ያለው ሱናን አቢ ዳውድ 30:80 ላይ ብዙ ሐዲስ ላይ አለ። ዘይነብ ተራኪዋ ናት፣ ዘይነብ ናትና እሷም ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ራስ ላይ ቅማል እየለቀመች ሳለ ይላል ከመሐመድ ምንድን ላይ ራስ ላይ ምን ትለቅም ነበረ? ቅማል ትለቅም ነበረ። ሱናን አቢ ዳውድ 30:80 ብዙ ሐዲሶች አሉ። እነዚህ ነው ሐዲሶች ቡኻሪ ላይም ቅድም አሳይቼሻለሁ። ስለዚህ ቅማል ይለቀምለት ነበረ። ሰሃቦች በተለይ ደግሞ ጺማቸው ላይ ሁሉ ነበረ። ሰሃቦች የመሐመድ ተከታዮች እና ለቅማል በቅማል ነበሩ እና እንደዛ ነው። ስክሪንሾት አድርገሽ ይሽዋል ሳዲ ነው ታበደር ነበር ነው የሚል መምህር አለው። እንደዚህ የሚል ችግር ነበር ያለው ግን የለም ከየት እንዳመጣው ብቻ አላውቅም። እንደዚህ የሚል እኛ ጋር የለም። ሱናን አቢ ዳውድ የሚባል ሐዲስ የሙስሊሞች ሐዲስ ነው። እኔ የጻፉት ሐዲስ አይደለም። በነገራችን ላይ ጓይ በዚያው ሰሜን ስለጠራኸው ብዬ ነው እንደ አላህ ሰይጣን ሲጠራ አይደለም አቤት እምለው የሱና ላይ ስታዩ መሐመድን ቁርአን ላይ በግልጽ በፍጹም ሰብዕና ምሳሌ እንዲሆን መሐመድን ለሰዎች እንደሰጠ ያሳያል። አላህ በፍጹም ሰብዕና በፍጹም ሰውነት ሱና ብለው ምሳሌ አድርገው በፍጹም እንዲከተሉት ያዛል። ያ ፍጹም ምሳሌ የተባለው ሰው ግን ቅማል የሚቀመልለት ያው ሌሎቹን አናነሳም፣ ያነሳው ላይ ብቻ ቅማል በደንብ የተቀመጠ ስለሆነ እንደዛ አይነት ነው። አሁን ምሳሌ የሆናችሁ ሰው እንደዛ ከሆነ እናንተ ደግሞ እንግዲህ ማንን መምሰል እንዳለባችሁ ህሊናችሁ መፍረድ መቻል አለበት። አንድ እሱ ነው። ዋናው ፖይንቴ ላይ ልምጣ። ቀደም የከፈትኩት የነበረው ብዙ ጊዜ ሲያነሱ እናያለን። የአፍንጫ ደፍጣጣ ታዲያ ለምንድን ነው የሚባለው ወዘተ ማለት ነው። ይኸው መልሼ ለጥፌዋለሁ። አፍንጫ ደፍጣጣ የሚባለው ሊፕረሲ ነው። ከሊፕረሲ ጋር በነገር ላይ ይሄን አልመለስክልኝም። ዝም ብዬ ነው እንጂ ይሄ መልስ አይሆንም። አፍንጫ ደፍጣጣ ምን ያልተመለሰልኝም ግን መልሱን ስጀምር ታዲያ ለምን ታቋርጭኛለሽ? አፍንጫ ደፍጣጣ ማለት ሊፕረሲ ስላልገባሽ ነው ወንድም እህትዬ። ሊፕረሲ ማለት በተለምዶኛ እንግዲህ ትንሽ ሊፕረሲ ማለት ከበድ ሊል ይችላል። ይሄ በተለምዶ ሰውነት የሚቆራርጥ ወይም የሚቆምጥ አይነት በሽታ ያለባቸው ማለት ናቸው። እጃቸው ይቆራረጣል ቀስ በቀስ እንትን እየጣታቸው እየተቆራረጠ ጆሮአቸው እንደዛ የሚሄዱ ማለት ነው። አፍንጫም እንደዛው ነው። ደፍጣጣ ማለት ግልጽ በሆነ መልኩ አፍንጫው የዕብራይስጡንም ቃል ወስደን ማየት እንችላለን። በነገራችን ላይ ዕብራይስጡ የሚጠቀመው ኦሪጂናል ላንጉጁ ማለት ነው የሚጠቀመው ታች ገቆ ማለት ነውረኛ ናቸው እያለ ነው አይደለ? ታች ድረስ አላነበብከውም። አንዴ ልጨርስ እህትዬ።
እሺ ምንድነው የዕብራይስጡንም ቃል አምጥተን ማየት እንችላለን። እንግሊዝኛውን በየትኛውም አመሳክረን ማየት እንችላለን። የሚያስቀምጠው ደፍጣጣ የሚለው ለምንድን ነው? ጎራዳ እኮ አላለም። ወይም ይሄ እንደው ጎራዳ ተውት፣ ኮመን ላንጉዌጅ ስለሆነ ነው። አፍንጫው አነስ ያለ አልተባለም። ወይም እንደዚህ የሆነ ደፍጣጣ ሲባል እንዴ የአፍሪካውያን አይነት አፍንጫ ወዘተ ወይም እኛ ያለን አይነት አፍንጫ እንደኔ አይነት አሁን ጎራዳ ሰው ቢኖር እንደኔ አይነት ጎራዳ ያለውን ደፍጣጣ ወዘተ አይደለም የሚለው። ደፍጣጣ ማለት የተቀመጠበት ኮንቴክስቱ ምንድነው? አፍንጫቸው ልክ ቅድም እንዳልኩት ተቆራርጦ ወይም ተቆምጦ የተሰበሰበ ወደ ላይ ማለት ነው። ስለዚህ ክፍት ነው ሁለቱ። ይሄ ሰው ጭስ መቀበል አይችልም። በነገራችን ላይ ጭስ ጋር መሄድ አይችልም። ጭስ ጋር ስትሄዱ አፍንጫችሁን እኮ ያዝ ታደርጋላችሁ አይደል? ይሄ በእጅ ሳይሆን እንደው እንዳይገባ ማለት ነው። ይሄ ሰው ጭስ መያዝ አይችልም አፍንጫው። አንድ ያዥ ይሄንን። ሁለተኛ ለትንተ የተጋለጠ ነው። የተለያዩ ኢንፌክሽኖች ምን አለ ሕክምና ላይ ትንሽ